ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዛሬ ትምህርታችን ከባለፈው የቀጠለ ስለ ኤሌክትሮኬሚስትሪ ማለት ነው ዩኒቱን ጀምረን ነበር። ዛሬ ላይ ደግሞ የምንመለከተው በመጽሐፋችሁ 2.2.3 ኤሌክትሮላይሲስ ኦፍ ሰም አኳይስ ሶሉሽን ነው። ሴሌክትድ የሆኑ አኳይስ ሶሉሽን የነሱን ኤሌክትሮላይሲስን በደንብ አድርገን እናያለን ማለት ነው። አክቲቪቲ 2.4 ፎርም ኤ ግሩፕ ኤንድ ዲስካስ ኢች ኦፍ ዘ ፎሎዊንግ ነው የሚለን። ስለዚህ ስለ ኤሌክትሮላይሲስ ከማየታችን በፊት ዋይ ሶዲየም ክሎራይድ መስት ቢ ኢን ዘ ሞልተን ስቴት ነው የሚለን። ኤሌክትሮላይሲስ ኦፍ ሶዲየም ክሎራይድን ለማካሄድ ወይንም ኤክስተርናል ባትሪን ተጠቅመን ሶዲየም ክሎራይድን ወደ ሶዲየም ሜታልነትና ወደ ክሎሪን ጋዝ ለመቀየር ሶዲየም ክሎራይድ እንግዲህ ናቹራሊ የሚገኘው ሶሊድ ስቴት ነው አት ሩም ቴምፕሬቸር። ስለዚህ ለምንድን ነው ሶዲየም ክሎራይድ ወደ ሞልተን ስቴት አለም ደግሞ ሶዲየም ክሎራይድን መልት የምናደርገው ነው የሚለን። እንግዲህ መለሳችን የሚሆነው ኤሌክትሮላይት ለማካሄድ አንደኛ ምን ያስፈልገናል? ኤሌክትሮላይት ያስፈልገናል። እነዚህ ኤሌክትሮላይት ደግሞ ካታየንና ምን የያዙ ናቸው? ካታየን ኤንድ አናየን የያዙ ናቸው። ስለዚህ የሶዲየም ደግሞ ሶዲየም ክሎራይድን በሶሊድ ስቴት የነበረውን በከፍተኛ ሂት ወደ ሶዲየም ፕላስ አዮንነትና ወደ ክሎሪን ማይነስ ሞባይል ወደሆኑ ቻርጆች ምናደርገው ማለት ነው እንቀይረዋለን ማለት ነው። ተንቀሳቃሽ የሆኑ አዮኖች እንዲኖሩት ይደረጋል ማለት ነው። ስለዚህ አሁን ኤሌክትሮላይሲሱን በቀላሉ ማካሄድ ይችላል። ኮንዳክቲቪቲ ይኖረናል ወይም ኤሌክትሪካል ኮንዳክቲቪቲ ይኖረናል ዱ ቱ ዘ ፕሬዘንስ ኦፍ ሞባይል ኤሌክትሮን። ስለዚህ ከሶሊድ ስቴት ወደ ሞልተን የምንቀይርበት ትልቁ ምክንያት ለቻርጅ ኬረርነት የሚያስፈልጉ ሶዲየም ፕላስ እና ክሎሪን ማይነሶቹ ሙቬብል ወይም ሞቢሊቲ እንዲኖራቸው ማድረግ አለብን። ተንቀሳቃሽ መሆን መቻል አለባቸው ማለት ነው። አዘራይስ ወደ ሶሉሽን መቀየር አለበት ወይንም ደግሞ ወደ ሞልተን ስቴት መቀየር አለበት ማለት ነው። አላማው ቱ ኮንዳክት ኤሌክትሪክ ከረንት ሶዲየም ክሎራይድ ከሶሊድ ስቴትነት ወደ ሞልተን ስቴት መቀየር መቻል አለበት ማለት ነው። ሁለተኛው የአክቲቪቲ ጥያቄ ፎር ዘ ኤሌክትሮላይሲስ ኦፍ ሞልተን ፖታሲየም ክሎራይድ ራይት ኤ ባላንስድ ኢኩዌሽን ፎር ዘ አኖድ ሪአክሽን ነው የሚለን። ስለዚህ ፖታሲየም ክሎራይድን ሞልተን ስቴት በሚሆንበት ጊዜ ራሱን ይህን ሶሊድ የነበረውን ፖታሲየም ክሎራይድን በከፍተኛ ሂት ወደ ፖታሲየም ፕላስ አዮን እና ወደ ክሎሪን ማይነስ አዮን ምን ይሆናል ማለት ነው ሰፓሬትድ ይሆናል ማለት ነው። በዚህ ምክንያት ደግሞ ያው ሞልተን ስቴት ስለዚህ ሊኩዊድ ስቴት ነው ማለት ሊኩዊድ ፎርም ነው የሚሆነው ማለት ነው። በዚህ ምክንያት ተንቀሳቃሽ የሆኑ ፖታሲየም ፕላስ እና ክሎሪን ማይነስ ይኖረናል። ስለዚህ ኤክስተርናል ባትሪ ስትጠቀሙ ወይንም እንደዚህ አይነት ፖቴንሻል ስትጠቀሙ ከፖዚቲቭ ተርሚናል በኩል የሚታሰረው አኖድ ይባላል። ከኔጌቲቭ ተርሚናል በኩል የሚታሰረው ደግሞ ካቶድ ይባላል። ስለዚህ እዚህ ላይ ፖታሲየም ፕላስ እና ክሎሪን ማይነስ ኤሌክትሮላይት ኮንቲኖር ውስጥ ይኖሩና ማለት ነው። በዚህ ምክንያት አሁን ኔጌቲቭ ተርሚናሉን በደንብ ይውልኝ። ኔጌቲቭ ተርሚናሉ ምን ተብሎ ይጠራል? ካቶድ ይባላል ብለናል። ይሄኛው ካቶድ ነው፣ ይሄኛው ደግሞ ምንድነው ማለት ነው? አኖድ ነው ማለት ነው። ስለዚህ ወደ አኖዱ አዞራይስ ደግሞ ወደ ፖዚቲቭ ተርሚናሉ የሚጓዙት አናዮኖች ናቸው። ስለዚህ ክሎሪን አኖድ ላይ ይሄድና ምን ያካሄዳል ማለት ነው? ኦክሲዴሽን ሪአክሽን ያካሄዳል። ሎስቲንግ ኦፍ ኤሌክትሮን ነው የሚኖረው። ኦክሲዴሽን ሪአክሽን that means 2 ሞል ኦፍ ክሎሪን ማይነስ አዮን changes to what ክሎሪን ሞለኪል ሆና ማለት ነው። እንደገና ደግሞ ወደ ካቶድ የሚመጣው ፖታሲየም ፕላስ 1 ኤሌክትሮንን ጌን አድርጎ ወደ ፖታሲየም ሶሊድነት ይቀየራል ማለት ነው። አኖድ ላይ ምን አይነት ሪአክሽን ይካሄዳል ነው የሚለን? ኦክሲዴሽን ሪአክሽን ነው። ይህ ኦክሲዴሽን ሪአክሽን ደግሞ 2 ሞል ኦፍ ክሎሪን ማይነስ ወደ ክሎሪን ጋዝነት የሚቀየርበት ሪአክሽን ይሆናል። ይሄ ኦክሲዴሽን ነው ማለት ነው። ካቶድ ላይ ምን አይነት ሪአክሽን ይካሄዳል የሚለው ነገር ደግሞ ከፈለጋችሁ 2 ሞል ኦፍ ፖታሲየም ፕላስ ክሎሪን ሎስት ያደረጋቸው ወይም ያስወገዳቸውን ሁለቱንም ኤሌክትሮን ጌን ያደርግና 2 ሞል ኦፍ ፖታሲየም ሶሊድ ፎርም ይደረጋል ማለት ነው። እንደዛ አድርጋችሁ መመለስ ትችላላችሁ። ስለዚህ ቢ ላይ የተጠየቅነው ካቶድ ላይ ምን አይነት ሪአክሽን ይካሄዳል ነው ያላችሁ። የምናስቀምጠው 2 ሞል ኦፍ ፖታሲየም አዮን 2 ኤሌክትሮንን አኖድ ላይ ሉዝ የተደረጉትን ማለት ነው እሱ ጌን ያደረጋቸውና 2 ሞል ኦፍ ፖታሲየም ሶሊድ ይመረታል ማለት ነው። ኦቨርኦል ሪአክሽን ጻፉ ይላቸዋል። ኦቨርኦል ሪአክሽን ብለን የምንጠራው አኖድ ሃፍ ሪአክሽን ፕላስ ዋት ካቶድ ሃፍ ሪአክሽን የሁለቱም ድምር ምን ተብሎ ይጠራ ማለት ነው?
ኦቨርኦል ሪያክሽን ተብሎ የተጠራ ማለት ነው። አኖድ ላይ የተካሄደው ሪያክሽን ምን ነበረ? እዚች ላይ እናስቀምጣት። 2 ሞል ኦፍ ክሎሪን ማይነስ 2 ኤሌክትሮኖችን ሉዝ አድርጎ ክሎሪን ጋዝን ያመርታ ማለት ነው። ይሄ የአኖዱ ነበር። ካቶዱ ደግሞ ምን አይነት ሪያክሽን ነበረ? 2 ሞል ኦፍ ፖታሽየም ፕላስ አዮን አፍተር ጌን 2 ኤሌክትሮን እነዚህን ካገኘ በኋላ 2 ሞል ኦፍ ፖታሽየም ሶሊድ ይፈጠራል። ሶ ሁለቱን ሪያክሽኖችን በአንድ ንጻፋቸው ማለት መደመር ነው። ሪያክታንቱን ከሪያክታንት መደመር ነው። ፕሮዳክቱን ከፕሮዳክት ትደምሩታላችሁ። ስለዚህ 2 ሞል ኦፍ ፖታሽየም ፕላስ ዋት 2 ኤሌክትሮን ፕላስ 2 ሞል ኦፍ ክሎሪን ማይነስ ጊቫስ 2 ሞል ኦፍ ፖታሽየም ሶሊድ ፕላስ ክሎሪን ጋዝ ፕላስ 2 ኤሌክትሮን ይሆናል። ስለዚህ በሁለቱም ሳይድ የሚገኝ ተመሳሳይ ሰብስታንስ ስፒሸስ እንደዚህ መጣፋት ይችላል። ፋይናል የምታገኙት 2 ሞል ኦፍ ፖታሽየም ፕላስ 2 ሞል ኦፍ ክሎሪን ማይነስ ጊቫስ ዋት 2 ሞል ኦፍ ፖታሽየም ሶሊድ ፕላስ ክሎሪን ጋዝን ፎርም ያደርጋል ማለት ነው። ስለዚህ ይሄ ነው ኦቨርኦል ሪያክሽኑ። ሌላኛው የአክቲቪቲ ጥያቄ ምንድነው የሚለን? ዋይ አር ሃይድሮጅን አዮን ኤንድ ክሎሪን አዮን ዲስቻርጅድ ኢን ፕሪፈረንስ ቱ ዋት ሶዲየም ፕላስ ኤንድ ሃይድሮክሳይድ አዮን ኢን ኮንሰንትሬትድ ሶዲየም ክሎራይድ ሶሉሽን አፍተር ዘ ዲስከሽን ሼር ዩር አይዳ ዊዝ ዘ ሬስት ኦፍ ዘ ክላስ ነው የሚለን። ከአሁን በፊት እንዳየነው በሌላኛው የትምህርት ቪዲዮ ላይ ፋክተር አፌክቲንግ ፕሪፈረንሻል ዲስቻርጂንግ ብለን ከምንጠራው መካከል አንደኛው ኮንሴንትሬሽን ነው ማለት ነው። ስለዚህ ኮንሴንትሬትድ ሶዲየም ክሎራይድን ስንወስድ ኮንሴንትሬትድ ሶዲየም ምን ክሎራይድን የተሰጠን ሶዲየም ክሎራይድን በወተር ዲዞልቭ ስታደርጉ የሚኖራችሁ አዮኖች አሉ። እነዚህ አዮኖች ምንድነው? ራሱ ውሃ ስፕሊትር በሚሆንበት ጊዜ ሃይድሮጅን አዮንና OH ማይነስ አዮን ይኖረዋል። ሶዲየም ደግሞ እንደዚሁ በውሃ ስፕሊት ስታደርጉት ሶዲየም ፕላስ አዮንና ክሎሪን ማይነስ አዮን ይኖራቸዋል። አሁን ቶታል ነምበር ኦፍ አዮናችን ምንድነው ማለት ነው? ሶዲየም ፕላስ ሃይድሮጅን ፕላስ እንዲሁም ደግሞ ክሎሪን ማይነስ እና OH ማይነስ አለ ማለት ነው። እነዚህ አናዮን ወደ አኖድ ነው የሚሄዱት፣ እነዚህኞቹ ደግሞ ወደ ካቶድ ይሄዳሉ ማለት ነው። ስለዚህ አኖድ ላይ የክሎራይድ አዮን ምንም እንኳ በኤሌክትሮኬሚካል ሲሪስ መሰረት OH አዮን ከክሎሪን አዮን ቀድሞ ዲስቻርጅ የሚደረግ ቢሆንም ነገር ግን ሶሉሽኑ ሞር ኮንሴንትሬትድ ከሆነ the amount of chloride ion ከአማውንት ኦፍ ሃይድሮክሳይድ አዮን ማች ግሬተር ዛን ስለሆነ በጣም ስለሚበልጥ በቅድሚያ ዲስቻርጅ የሚደረገው ክሎሪን ማይነስ አዮን ነው። ከማን በተሻለ? ከOH አዮን በተሻለ ማለት ነው። እንዲሁም ደግሞ ከሶዲየም ፕላስ እና ከሃይድሮጅን ፕላስ አዮን በቅድሚያ ካቶድ ላይ ዲስቻርጅ የሚደረገው ሃይድሮጅን ፕላስ አዮን ነው። ምክንያቱ ለምንድን ነው? ሶዲየም ፕላስ አዮን ከሃይድሮጅን ፕላስ አዮን የተሻለ ሪአክቲቪቲ አለው። ፕላስ ደግሞ ይህ ሃይድሮጅን ፕላስ አዮን በኤሌክትሮኬሚካል ሲሪስ መሰረት በቅድሚያ ዲስቻርጅ የሚደረገው ሃይድሮጅን ፕላስ አዮን ነው። ባይ ዘ ዌይ ኮንሰንትሬሽን አፌክት ሊያደርግ የሚችለው የአኖድ ፕሮዳክትን ብቻ ነው። ስለዚህ ክሎሪን አኖድ ላይ ምን ይሆናል ማለት ነው? 2 ሞል ኦፍ ክሎሪን ማይነስ አዮን 2 ኤሌክትሮን ሉዝ ያደርግና ክሎሪን ጋዝን ያመርታ ማለት ነው። በዚህ አይነት መንገድ እቺ ፎርም ማድረግ ይችላል። እንዲሁም ደግሞ ሃይድሮጅን አዮን ምን ያደርጋል ማለት ነው? 2 ሞል ኦፍ ሃይድሮጅን ፕላስ አዮን አፍተር ጌን 2 ኤሌክትሮን ዳትስ ሎስት ባይ ዋት ክሎሪን እሱም ማድረግ ይቻላል ማለት ነው። ሃይድሮጅን ጋዝ ማምረት ይችላል። ለምን ሃይድሮጅን ጋዝ ፕሪፈረንሻል የተመረጠ ከተባላችሁ ካቶድ ላይ ፕሪፈረንሻል ዲስቻርጅ መደረግ የሚችል ሰብስታንስ ለስ ሪአክቲቭ የሆነ ነው። ሶ ከሃይድሮጅንና ከሶዲየም አንጻር ለስ ሪአክቲቭ ወይንም ኤሌክትሮንን ሉዝ ለማድረግ ዲፊካልት የሆነው ሰብስታንስ ሃይድሮጅን ስለሆነ ግን ሃይድሮጅን ከሶዲየም በተሻለ ኤሌክትሮንን በቀላሉ ስለሚቀበልና ወይም ሪዳክሽን ለማካሄድ ከሶዲየም የተሻለ ስለሆነ ሃይድሮጅን ይመረጣል። አኖድ ላይ ደግሞ ክሎሪን የተመረጠበት ምክንያት the amount of chloride ion ከሃይድሮክሳይድ አዮን ማች ግሬተር ነው፣ በጣም ይበልጣ ማለት ነው። ሶ ኮንሰንትሬሽን አፌክት ሊያደርግ የሚችለው ካሁን በፊት እንደነገርኳችሁ የአኖድ ፕሮዳክትን ብቻ ነው ማለት ነው። በዚህ ምክንያት ፕሪፈረንሻሊ ሃይድሮጅን ከሶዲየም በተሻለ ይመረጣል። ክሎሪን ማይነስ ደግሞ ከOH አዮን በተሻለ ይመረጣል። ምን ሲሆን ሶሉሽኑ ኮንሰንትሬትድ ሲሆን ማለት ነው። የአኖዱ በኮንሰንትሬሽን ላይ ዲፔንድ ስለሚሆነው ካቶዱ ግን ኤሌክትሮኬሚካል ሲሪሱን ተመልክታችሁ ማየት ትችላላችሁ ማለት ነው። ከሃይድሮጅን በላይ ያሉት ለኦክሲዴሽን ነው የሚቀላቸው።
ከሃይድሮጅን በታች ያሉት ደግሞ ለሪዳክሽን ሪያክሽን በጣም ቀላላቸው ነው ማለት ነው። ስለዚህ ተማሪዎች አሁን ኤሌክትሮላይሲስን ዲፋይን እናድርገው። ኤሌክትሮላይሲስ ኢዝ ዲፋይንድ አስ ኤ ፕሮሰስ ኦፍ ዲኮምፖዚንግ ኤሌክትሮላይሲስ ነው የሚላቸው። ኤሌክትሮ ማለት ኤሌክትሪክ ከረንትን እንደማለት ነው፣ ተጠቅመን እንደማለት ነው። ወይም ፖቴንሻል ኤነርጂን ተጠቅመን ነው፣ ይሄ ቮልት ነገር ተጠቅመን እንደማለት ነው ኤሌክትሮ የሚለው ነገር። ላይሲስ ብለን የምንጠራው ዲኮምፖዚንግ እንደማለት ነው፣ ማፍረስ ነው፣ ስፕሊቲንግ የማድረግ ሂደት ነው። ስለዚህ ኤሌክትሮላይሲስ ኢዝ ዲፋይንድ አስ ኤ ፕሮሰስ ኦፍ ዲኮምፖዚንግ አየን ኮምፓውንድ ኢንቱ ዜር ኤሌመንትስ ባይ ፓሲንግ ኤ ዳይሬክት ኤሌክትሪክ ከረንት ስሩ ዘ ኮምፓውንድ ኢን አኳይ ሶሉሽን። ስለዚህ ቀለል አድርገን ኤሌክትሮላይሲስን ዲፋይን ስታደርጉት ዲኮምፖዚንግ ኦፍ አየን ኮምፓውንድ ባይ ዩዚንግ ዋት ኤሌክትሪክ ከረንት ኢንቱ ኮረስፖንዲንግ ኤለመንት። ለምሳሌ ሶዲየም ክሎራይድ ከተሰጣችሁ ሶዲየም ክሎራይድን እንደዚህ ከተመለከት ይህን ሶዲየም ክሎራይድን በኤክስተርናል ባትሪ ምክንያት ወደ ሶዲየም ፕላስ አዮን የነበረውን ወደ ሶዲየም ሜታልነት እንቀይረዋለን። እንዲሁም ደግሞ ክሎሪን ማይነስ የነበረው ወደ ክሎሪን ኤለመንትነት እንቀይረዋለን ማለት ነው። ሶ ይሄ አይነት ፕሮሰስ ኤሌክትሮላይሲስ ተብሎ ይጠራ ማለት ነው። ሶ አሁን በድጋሚ ኤሌክትሮላይሲስ ዲፋይን ስታደርጉት it is a process of decomposing ionic compound by using electric current into what their element ማለት ትችላላችሁ ማለት ነው። ኤሌክትሮላይሲስን ይህ ነው ዴፊኒሽኑ። by the way ኤሌክትሮላይሲስ it is non spontaneous process ነው፣ በራሱ ማካሄድ የማንችለው ፕሮሰስ ነው። it require external energy like electric current። እዚህ ላይ የምንመለከተው ምንድነው እንግዲህ in the process of electrolysis ኤሌክትሮላይሲስ ፕሮሰስ በሚካሄድበት ጊዜ there is what an interchanging of ions and atom due to what the addition or removal of electron from the external circuit ነው። እዚህ ላይ ኤክስተርናል ሰርኪዩታችንን እንመልከተው። በመጀመሪያ ከኔጌቲቭ ተርሚናል በኩል የሚታሰረው ስትሪፕ ኦፍ ሜታል ኦር ግራፋይት ምን ተብሎ ይጠራል? ካቶድ ይባላል። ከኔጌቲቭ የባትሪ ጫፍ እንደዚህ የምታስሩ ማለት ነው ምን ተብሎ ይጠራል? ካቶድ ይባላል። እንዲሁም ደግሞ ከፖዚቲቭ የባትሪ ጫፍ የሚታሰረው ደግሞ አኖድ ተብሎ ይጠራል። ከፖዚቲቭ በምን ጊዜ? በኤሌክትሮላይቲክ ሴል ጊዜ ማለት ነው። አሁን የኤሌክትሮን ሶርሱ አሁን ኤክስተርናል ባትሪ ነው ለጊዜው ማለት ነው። ከፍተኛ ኤነርጂ ሰፕላይ በሚደረግበት ጊዜ አኖድ ላይ ኦክሲዴሽን ይካሄዳል አይደል? አኖድ ላይ አናዮኖች ሄዱና ላይክ ለምሳሌ እንደ ክሎሪን አይነት አዮን ከሆነ ይህ አዮን ክሎሪን ጋዝን ያመርታል። ከዛስ ሁለት ኤሌክትሮን ደግሞ ምን ያደርጋል ማለት ነው? ሉዝ ማድረግ ይችላል ማለት ነው። ካቶድ ላይ ደግሞ ስትመጡ እንደ ፖታሽየም አይነት ሜታል ከሆነ ይህ ፖታሽየም ሜታል ሁለት ኤሌክትሮን ማን ሉዝ ያደረገለትን አኖድ ሉዝ ያደረገለትን ጌይን ያደርግና ቱ ሞል ኦፍ ፖታሽየም ሶሊድን ፎርም ያደርጋል ማለት ነው። ስለዚህ በኤሌክትሮላይሲስ ጊዜ ምን አይነት ቼንጂንግ ይካሄዳል? ኢንተርቼንጂንግ ይካሄዳል። አዮኖቹ ወይንም አተሞቹ ምን ያደርጋሉ? ኤሌክትሮንን ወይ ይሰጣሉ አዘርስ ደግሞ ይቀበላሉ ማለት ነው። ሶ በኤክስተርናሉ ምን ባትሪ ምክንያት ማለት ነው። በዚህ ባትሪ ምክንያት ኤሌክትሮን ከአኖድ ይወጣሉ ወይንም አኖድ ከፍተኛ የሆነ ኤሌክትሮን ሉዝ ያደርጋል ኦክሲዴሽን ስለሚያካሂድ። ስለዚህ ከአኖድ የሚወጡት ኤሌክትሮን ደግሞ ካቶዱ ምን ያደርጋ ማለት ነው? ጌን ያደርጋ ማለት ነው። ግን ይሄ እንዲካሄድ ግዴታ ይሄ ኤክስተርናል ባትሪ ትልቅ አስተዋጽኦ ያደርጋል። ግዴታ ይገፋቸዋል ማለት ነው። እነዚህም ፑሽ ያደርጋቸዋል። ከአኖድ ላይ ኤሌክትሮኖቹ በቀላሉ እንዲወጡ ያደርጋቸዋል። ከዛ ካቶድ ላይ ደግሞ እንዲቀበሉ ያስደርገዋል ማለት ነው። ስለዚህ በዚህ ምክንያት እንግዲህ ኢንተርቼንጂንግ ኦፍ አዮን ኤንድ አተም ዲቱ አት አዲሽን ኦር ሪሙቫል ኦፍ ኤሌክትሮን ነው። እንግዲህ ኤሌክትሮን አድ ሊያደርግ ይችላል በካቶድ ላይ ማለት ነው። ኤሌክትሮን ደግሞ ሪሙቭ ሊያደርግ ይችላል ምን ላይ? አኖድ ላይ ማለት ነው። ሶ እቺ ነገር መረሳት የለባትም ማለት ነው። ቤዚካሊ ኦን ፓሲንግ ከረንት አሁን ፓሲንግ ከረንት ባት ይሄ ኤክስተርናል ባትሪ ላይ ያለው አማውንት ኦፍ ቮልት አለን። ካታዮን ሙቭ ቱ ዋት ካቶድ። በዚህ ቮልት ምክንያት ካታዮኖች ወይም ፖዚቲቭሊ ቻርጅድ የሆኑት ወደ ኔጌቲቭ ተርሚናሉ አትራክት ያደርጋቸዋል ወይንም ሙቭ ያደርጋሉ ማለት ነው። ካታዮኖች ወደ ካቶድ፣ ካታዮን ካቶድ ስሙ ይቀራረባል። ስለዚህ ቴክስ ኤሌክትሮን ፍሮም ዘ ካቶድ ጊቨን ባይ ዋት ዘ ሰፕላይ ሶርስ ኦፍ ባትሪ። አሁን በዚህ በሰፕላይ ሶርስ ኦፍ ባትሪ ምክንያት ነው እንግዲህ ካታዮኖቹ ወደ ካቶድ የሚያደርጉት ማለት ሙቭ የሚያደርጉት ኤንድ ዲስቻርጅድ ኢንቱ ኒውትራል አተም። ዲስቻርጅድ ማለት ካታዮኖች ለምሳሌ ካልሽየም ፕላስቱ ካቶድ ላይ ከመጣ በኋላ ሁለት ኤሌክትሮኖችን ካገኘ
መጀመሪያ የያዘውን ፖዚቲቭ ቻርጅ ያጣል ማለት ነው። ወደ ካልሽየም ሶሊድነት ይቀየራል። ሶ ካቶድ ላይ ኤሌክትሮን አድ በማድረጉ ምክንያት ወይንም ካታዮኑ ኤሌክትሮን ጌን ካደረገ በኋላ ወደ ኒውትራል አተምነት ይቀየራል ማለት ነው። ኒውትራል አተም ማለት ቻርጅ ለስ የሆነ ማለት ነው። ነምበር ኦፍ ፕሮቶኑ ከነምበር ኦፍ ኤሌክትሮኑ ጋር ኢኳል የሆነ ለማለት ነው። ሶ ይህን አይነት ሪያክሽን ይካሄዳል። ስለዚህ ኒውትራል አተም ለምሳሌ አሁን ካልሽየም ሜታል ፕሮዱስ እንደተደረገ ሁሉ ማለት ነው ፊዚካል ስቴቱ ኢፍ ፊዚካል ስቴት ኦፍ ሶዲየም ሜታል ወይም ካልሽየም ሜታል ሶሊድ ከሆነ it is deposited on the ካቶድ ላይ ይጠራቀማል ማለት ነው። ዲፖዚትድ ይሆናል። and what if ጋዝ ከሆነ ደግሞ ሙቭ አፕዋርድ ነው፣ ቀጥታ ወደ ውጭ ወጣ ማለት ነው። ከሶሉሽኑ ወደ ውጭ ወጣ ማለት ነው። ይሄኛው ጋዝ ፎርም ስለሆነ እዛ ላይ ኤግዚስት ማድረግ አይችልም ማለት ነው። so this is reduction process always occur what ካቶድ ነው። ሶ ሪዳክሽን የሚያካሂዱት ሪዳክሽን ፕሮሰስ and the cation is reduced at the cathode። እንግዲህ ይሄ መለየት የለበትም። ካቶድ ላይ ኦልዌይስ ምን ይካሄዳል ማለት ነው? ጌን ኦፍ ኤሌክትሮን አዞረስ ደግሞ ምን ይሆናል ማለት ነው? ሪዳክሽን ሪአክሽን ይካሄዳል ማለት ነው። ሪዳክሽን ሪአክሽን ነው። አኖድ ላይ ደግሞ ምን አይነት ሪአክሽን ይካሄዳል ማለት ነው? ኦክሲዴሽን ሪአክሽን አዞረስ ደግሞ ሎስት ኦፍ ኤሌክትሮን ነው የሚካሄደው ማለት ነው። እነዚህ ነገሮችን በደንብ እናያዝ። at the same time anions move towards what anode give up what their extra electron ኤሌክትሮናቸው ምን ያደርጋሉ? ሉዝ ያደርጋሉ ማለት ነው። ወይም ለካቶዱ ይሰጣሉ ማለት ነው። to the anode and are what oxidized to neutral atom at the anode። እዚህ ላይ አኖድ ላይ ምን ይካሄዳል ብያቸዋለሁኝ? ኦክሲዴሽን ይካሄዳል። ኦክሲዴሽን ሪአክሽን ይካሄዳል። ኦክሲዴሽን ሪአክሽን ብለን የምንጠራው ደግሞ ሉዚንግ ኦፍ ኤሌክትሮን ነው። ስለዚህ ለምሳሌ ክሎሪን ማይነስ ከሆነ ያለውን ኤሌክትሮን ጊቭ አፕ ያደርጋል ማለት ነው። ሶ ክሎሪን ፕላስ ሁለት ኤሌክትሮን ሉዝ ያደርጋል። አሁን እዚህ ላይ ኒውትራል የሆነ ክሎሪን አተም ተፈጥሯ ማለት ነው። ይሄ ተካሄደው ደግሞ ወደ አኖድ ላይ ነው ማለት ነው። አኖድ ላይ ይሄ ሪአክሽን ተካሂዷል። አኖድ ላይ የሚካሄደው ሁሉ ጊዜም ኦክሲዴሽን ሪአክሽን ነው ማለት ነው። ኤሌክትሮን ሪሊዝድ ባይ ዘ አናዮን ትራቨል አክሮስ ዘ ኤሌክትሪካል ሰርኪዩት ኤንድ ሪች ዘ ካቶድ ኮምፕሊቲንግ ሰርኪዩት ማለት ነው። ስለዚህ እነዚህ ኤሌክትሮኖች በኤክስተርናል ሰርኪዩቱ ምን ያደርጋሉ ማለት ሙቭ ካደረጉ በኋላ ካቶድ ላይ ይሄዳሉ። ካቶድ ላይ ሲደርሱ ካቶድ ጌን ኦፍ ኤሌክትሮን ስለሆነ የሚያካሄደው ካቶድ ላይ ያለው ካታዮን እነዛን ያገኛቸውን ሁለት ኤሌክትሮኖችን ጌን በማድረግ ወደ ኒውትራል አተምነት ወይም ሪዳክሽን ሪአክሽኑን ማካሄድ ይችላል ማለት ነው። ስለዚህ ኤሌክትሮላይሲስ ኢንቮልቭስ ሳይመንታነስሊ ኦክሲዴሽን ሪአክሽን አት ዘ አኖድ ኤንድ ሪዳክሽን ሪአክሽን አት ዘ ካቶድ። አሁን እንደነገርኳችሁ ኦክሲዴሽን ሪአክሽን የሚካሄደው አኖድ ላይ ሲሆን ሪዳክሽን ሪአክሽን የሚካሄደው ደግሞ ካቶድ ላይ ነው ማለት ነው። እነዚህ ዊዛውት ኦክሲዴሽን ዜር ኢዝ ኖ ሪዳክሽን እንደሆነ ሁሉ ኤሌክትሮላይሲስ ላይ ኦክሲዴሽንም ሪዳክሽን ሪአክሽን ይካሄዳል ማለት ነው። ሶ በሌላ አነጋገር ሪዶክስ ሪአክሽን በኤሌክትሮላይሲስ ጊዜ አለ ማለት ነው። ይህ ኤሌክትሮላይሲስ ነን ስፖንታኒየስ ፕሮሰስ ነው። ኤክስተርናል ባትሪ የሚጠይቅ ነው ብያቸዋለሁ። ዱሪንግ ኤሌክትሮላይሲስ ሪአክሽን በሚካሄድበት ጊዜ the free ions furnished by what the ኤሌክትሮላይት የተባለው ምንድን ነው? አዮኒክ ኮምፓውንድ ኢን ሞልተን ስቴት ሊሆን ይችላል። አዘራይስ ደግሞ አዮኒክ ኮምፓውንድ አኳይ ሶሉሽን ፎርም ከሆነ ከሁለት አንዱ ማለት ነው። ስለዚህ እነዚህ ኤሌክትሮላይቶች ካታየንና አናየን የያዙ ኤሌክትሮላይቶች አዮኖቹን ምን ያደርጋሉ ማለት ነው? ፍሪሊ ፈርኒሽድ ያደርጋሉ። ፍሪሊ ፈርኒሽድ መባሉ ምንድነው? ሞልተን ስቴት ከሆነ ፍሪሊ ሞባይል ኤሌክትሮን አለ። አኳይ ሶሉሽን ከሆነ ፍሪሊ ሞባይል የሆነ አዮን አለ። ሶ እነዚህን አዮኖችን ወደ ተቃራኒ ቻርጅድ ወደ ሆነው ኤሌክትሮድ ምን ያደርጋሉ ማለት ነው? ሙቭድ ያደርጋሉ አንደር ኤሌክትሪካል ፖቴንሻል ወይም ባትሪን ተጠቅመን ማለት ነው። ስለዚህ የባትሪው ኔጌቲቭ ተርሚናል ምን ተብሎ ይጠራል? ካቶድ ይባላል። ፖዚቲቭ ተርሚናሉ ደግሞ ምን ይባላል ማለት ነው? አኖድ ይባላል። ስለዚህ አናዮን እዚ ላይ ቀዮቹ ፓርት የምትመለከቷቸው ወደ ፖዚቲቭ ተርሚናሉ የመጡት እነሱ ኔጌቲቭ ነበሩ። ወደ ማን ነው ሙቭ የሚያደርጉት? ወደ ፖዚቲቭ ነው። ካታዮኖች ፖዚቲቭ ስለሆኑ ወደ ኔጌቲቭ ተርሚናሉ ይመጣሉ ማለት አዘራይስ ወደ ካቶድ ሙቭ ያደርጋሉ ማለት ነው። ይህ የሆነበት ትልቁ ምክንያት ደግሞ በኤክስተርናል ባትሪው ነው። በዚህኛው ባትሪ ምክንያት ነው ይህ አይነት እንቅስቃሴ እንዲኖር ያደረጋቸው ማለት ነው። ይህ ከፍተኛ ኤነርጂ በመኖር ምክንያት ካታዮኖች ወደ ካቶድ ሙቭ ያደርጋሉ። ወደ ተቃራኒው ማለት የፖዚቲቭ ቻርጅ ነው ካታዮን፣ ኔጌቲቭ ተርሚናሉ ደግሞ ካቶድ ስለሆነ ወደ ካቶድ ይመጣሉ። እነዚህ አናዮኖችም ወደ አኖድ ይመጣሉ ማለት ነው። ዛት ሚንስ ካታዮንስ ሚግሬት ተዋርድስ ዘ ካቶድ፣ ካታዮን ወደ ካቶድ
ካት አዮን ካቶድ አሯት ሬዱስድ ነው የሚሆኑት። ካቶድ ላይ ከመጡ በኋላ ሬዱስድ ያደርጋሉ። በሌላ አነጋገር ኤሌክትሮን ጌን ያደርጋሉ ማለት ነው። አናዮን ሚግሬትስ ቱዋርድስ ዘ አኖድ ፋይናሊ ኦክሲዳይዝድ ይሆናሉ ወይም ኤሌክትሮናቸውን ሉዝ ያደርጋሉ ማለት ነው። አሁን እንዳሳየኋችሁ የሶዲየም ክሎራይድን አኖድ ላይ ምን አይነት ሪያክሽን ተካሄደ፣ ካቶድ ላይ ምን አይነት ሪያክሽን ተካሄደ የሚለው ነገር አሳይቻችኋለሁ። ስለዚህ ካታዮኖች ወደ ካቶድ ይሄዳሉ። ከዛ በኋላ ካቶድ ላይ ግን የሚካሄደው ሪያክሽን ሪዳክሽን ሪያክሽን ስለሆነ ሰብስታንሱ ሬዱስድ ይሆናል። አናዮኖቹ ደግሞ ወደ አኖድ ከሄዱ በኋላ አኖድ ላይ የሚካሄደው ሪያክሽን ኦክሲዴሽን ስለሆነ ሰብስታንሱ ኦክሲዳይዝድ ይሆናል ማለት ነው። አናዮኖቹ ኤሌክትሮናቸውን ሉዝ ያደርጋሉ ማለት ነው። ኤሌክትሮላይስ ኦፍ ሰም ሰሌክትድ አዮኒክ ኮምፓውንድ ብለን ከምንጠራቸው መካከል አንደኛው ሶዲየም ክሎራይድ ነው። ስለዚህ ሶዲየም ክሎራይድ ኤሌክትሮላይሲስ ሲያካሄድ እንመለከታለን። አሁን ላይ እዚህ ላይ በደንብ ማየት ያለብን the other name of sodium chloride solution is brine solution ተብሎ ይጠራል። ስለዚህ which ions are discharged at the cathode and anode ነው የሚለን። ይህንን ምንም የሚካድ ነገር አይደለም። አሁን ላይ እንደነገርኳችሁ አኖድ ላይ የሚካሄደው ኦክሲዴሽን ሪያክሽን ነው። ኦክሲዴሽን ሪያክሽን ደግሞ ለማካሄድ ግዴታ አኖድ ፖዚቲቭ ተርሚናል ስለሆነ ወደ አኖድ የሚመጡት ምኖች ናቸው ማለት ነው፣ አናዮንስ ናቸው ማለት ነው። ወይንም ኔጌቲቭሊ ቻርጅድ የሆኑት ሰብስታንሶች ናቸው። ሶዲየም ክሎራይድ ከሆነ የተሰጠን ብራይን ሶሉሽን ኦፍ ሶዲየም ክሎራይድ ከሆነ ምንና ምን ይዟ ማለት ነው፣ ሶዲየም ፕላስን እና ክሎሪን ማይነስን ይዟ ማለት ነው። ስለዚህ አናዮኖቹ እዚህ ላይ ያለው ክሎሪን አዮኖች ናቸው። ሌላኛው ወደ ካቶድ ደግሞ ስትመጡ የሚካሄደው ሪዳክሽን ሪያክሽን ነው። ካቶድ ኔጌቲቭ ተርሚናል ነው። ወደዚህ የሚመጣው ካታዮን ነው፣ ላይክ ሶዲየም ፕላስ አዮን ነው ማለት ነው። ይህን በዚህ አይነት መንገድ መመለስ ይችላላችሁ። አኖድ ላይ ሁልጊዜም የሙቭ የሚያደርጉት ወደሱ የሚመጡት አናዮኖች ናቸው በኤሌክትሮላይሲስ ጊዜ። ካቶድ ላይ ደግሞ ሙቭ የሚያደርጉት ወደሱ የሚመጡት ደግሞ ካታዮኖች ናቸው። ሪዳክሽን ሪያክሽን ያካሂዳሉ ወይም ሬዲዩስድ ይሆናሉ። አኖድ ላይ ደግሞ የመጡት ሰብስታንስ አናዮኖቹ ኤሌክትሮናቸውን ሉዝ ያደርጉና ኦክሲዴሽን ያካሂዳሉ ማለት ነው። ሶዲየም ክሎራይድ ኢዝ ዲሶሺየትድ ኤንድ ኤግዚስት አስ ሶዲየም ኤንድ ክሎራይድ አዮን ኢን አኳይ ሶሉሽን። አሁን አዮን ኮምፓውንድ ኤሌክትሪካል ኮንዳክተር ናቸው። ግን ኤሌክትሪክን ኮንዳክት ማድረግ የሚችሉት ወይም ፍሎ ኦፍ ቻርጅ እንዲኖር የሚፈቅዱልን ምን ሲኖራቸው ነው ማለት ነው? ሞባይል የሆነ አዮን ሲኖራቸው፣ ተንቀሳቃሽ የሆነ አዮን ሲኖራቸው ነው። ይህ ደግሞ ሞባይል የሆነ አዮን የሚኖራቸው መቼ ነው? ሰብስታንሶቹ በሶሉሽን መልክ ወይንም ደግሞ በሞልተን ስቴት ሲቀልጡ ማለት ነው። በዛ ስቴት ከሆኑም በቀላሉ ኤሌክትሪክ ከረንትን ኮንዳክት ማድረግ ይችላሉ። ስለዚህ ሶዲየም ክሎራይድ በሶሉሽን ፎርም ጊዜ ፍሪሊ ሰፓሬትድ የሆኑ ምኖች ይኖሩታ ማለት ነው። ሶዲየም ክሎራይድ ፎርም ኦፍ ሶሊድ የነበረውን በወተር ዲሶልቭ ስታደርጉት ቀጥታ ሶዲየም ፕላስ አዮን ኢን አኳ ተለይቶ ለብቻው ማለት ነው። ኤንድ ክሎሪን ማይነስ አኳ ውሃ ውስጥ እንደዚህ ታገኙታላችሁ ማለት ነው። ስለዚህ ኤሌክትሮላይሲስ ኦፍ ሶዲየም ክሎራይድ ኢዝ ኢዘር ኢን አኳይ ሶሉሽን። ስለዚህ አኳይ ሶሉሽን ፎርም ከሆነ ሶዲየም ክሎራይድ ኤሌክትሮላይሲስ ለማካሄድ በጣም ቀላል ነው የሚሆነው። ካቶድ ላይ ሶዲየም ፕላስ ሳይሆን እንግዲህ አኳይ ሶሉሽን ከሆነ ሃይድሮጅን ነው የሚመረጠው። አኖድ ላይ ደግሞ ክሎሪን ይመረጣል፣ ሶሉሽኑ ኮንሰንትሬትድ ከሆነ ማለት ነው። በት ወተር ኢትሰልፍ can undergo what? Reduction and oxidation reaction at different potential. So the substance that is oxidized or reduced is not sodium and chloride ion alone, but it may involve what? The water molecule also ነው የሚላል። እዚህ ላይ በደንብ ማየት ያለብን አኳይ ሶሉሽን ኦፍ ሶዲየም ክሎራይድ ሲኖራችሁ አሁን ራሱን ችሎ ይሄ ወተር ሞለኪል ወደ ሃይድሮጅን ፕላስ አዮን እና OH ማይነስ አዮን ፓርሻሊ አዮናይዝድ ይሆናል። ይሄ ደግሞ ሶዲየም ክሎራይዱ ወደ ሶዲየም ፕላስ አዮንና ወደ ክሎሪን ማይነስ አዮንነት ምን ያደርጋል ማለት ነው? ይቀየራል ማለት ነው። ስለዚህ ይሄ ሶዲየም ክሎራይድ ሶሉሽናችን ዳይሉት ከሆነ ዳይሉት ሶሉሽን ከሆነ አኖድ ላይ ሁለት አይነት ሰብስታንሶች ይመጣሉ። በመጀመሪያ ክሎሪን ማይነስ እና OH ማይነስ የሚባሉት አናዮኖቹ ወደ አኖድ ይመጣሉ ወይንም ወደ ፖዚቲቭ ተርሚናሉ ይመጣሉ። አሁን እዚህ ላይ መመረጥ የሚችለው ቤዝዶን ኤሌክትሮኬሚካል ሲሪስ ካሁን በፊት እንዳያችሁት ፕሪፈረንሻል ዲስቻርጂንግ ላይ ኤሌክትሮኬሚካል ሲሪስ በቅድሚያ ማን ነው ከአናዮኖቹ ዲስቻርጅ መደረግ ያለበት የሚለውን ነገር አይተናል ካሁን በፊትና OH አዮን ከክሎሪን የተሻለ ይመረጣል። ስለዚህ አኖድ ላይ ምን ሊካሄድ ነው ማለት ነው? አኖድ ላይ ምን አይነት ሪአክሽን ይካሄዳል ማለት ነው? ፎርሞል ኦፍ OH ማይነስ 4 ኤሌክትሮኖችን ሉዝ አድርጎ ኦክሲጅንን ጋዝንና ወተር ሞለኪልን ምን ያደርጋል ማለት ነው? ፎርም ያደርጋል ፕላስ 4 ኤሌክትሮን ያደርጋል። አሁን አኖድ ላይ ምን ተካሄደባችሁ ማለት ነው? ኦክሲጅን ጋዝ ተመረተ ማለት ነው።
አኖድ ላይ ኦክሲጅን ጋዝ አመረት ነው ማለት ነው። ሌላው ደግሞ ካቶድ ላይ ስንመለከት ወደ ካቶድ ወይም ወደ ኔጌቲቭ ተርሚናሉ የሚመጡት ሃይድሮጅን ፕላስ አዮን እና ሶዲየም ፕላስ አዮን ነው። በኤሌክትሮኬሚካል ሲሪስ መሰረት በቀላሉ ከሶዲየም በተሻለ ሪዳክሽን የሚያካሂደው ሃይድሮጅን ጋዝ ነው። ስለዚህ ይህ ሃይድሮጅን ጋዝ ሁለት ኤሌክትሮኖችን ጌን አድርጎ ምንም ፎርም ያደርጋ ማለት ነው፣ ሃይድሮጅን ሞለኪልን ፎርም ማድረግ ይችላል ማለት ነው። አሁን ሶዲየም ክሎራይድ ኢን አኳስ ሶሉሽን በሚሆንበት ጊዜ ሶዲየም ካቶድ ላይ አይመረትም፣ ክሎሪን አኖድ ላይም አይመረትም። መቼ? ሶሉሽኑ ዳይሉት ከሆነ ማለት ነው። ሁልጊዜም ኮንሴንትሬትድ የሆነው ሶሉሽን የአኖዱን ፕሮዳክት ነው የሚረብሸው ብያቸዋል። የካቶዱን በፍጹም ሊነካ አይችልም ማለት ነው። ግን የአኖዱን ቫልዩ ይቀይረዋል። እዚህ ላይ ለምሳሌ ይሄ ኦክሲጅን የተመረተው ሶሉሽኑ ምን ስለሆነ ነው? ዳይሉት ስለሆነ ነው። አነስተኛ አማውንት የሶዲየም ክሎራይድ ስለሚኖራቸው ነው። ኮንሴንትሬትድ ሆኖ በሆን ሶሉሽኑ ቀጥታ ክሎሪን ነው የሚመረተው። አማውንት ኦፍ ክሎሪን ሃይስት ስለሚሆን ማለት ነው ክሎሪን ጋዝ ትመረታለች ማለት ነው። መቼ? ሶሉሽኑ ኮንሴንትሬትድ ከሆነ። that is in the concentrated sodium chloride solution there are what? Sodium plus ion, chlorine minus ion, hydrogen plus ion and OH minus ion that compute what? For the preferential discharge። አሁን እንደነገርኳችሁ ሶሉሽኑ ኮንሴንትሬትድ ከሆነ እዚህ ላይ ሶሉሽናችን ምን ከሆነ ማለት ነው? ኮንሴንትሬትድ ሶሉሽን ከሆነ ያ ማለት አማውንት ኦፍ ሶዲየም ክሎራይዱ ከአማውንት ኦፍ ወተር በጣም ከበለጠ ምን ይኖረናል? ሶዲየም ክሎራይድ ሁለት አዮኖች ይኖሩታል። ሶዲየም ፕላስ አዮን እና ክሎሪን ማይነስ አዮን ይኖረዋል። እንዲሁም ደግሞ ወተር ሞለኪል ሰልፍ አዮናይዜሽን ስለሚያካሄድ እሱ ደግሞ ሃይድሮጅን ፕላስ አዮን እና ኦኤች ማይነስ አዮን ይኖረናል ማለት ነው። ይህ ሶሉሽን ኮንሴንትሬትድ ነው ተብላችኋል። በደንብ ይልጪ ምን ተብለና ማለት ነው? ኮንሴንትሬትድ ተብለና ማለት ነው። ኮንሴንትሬትድ ከሆነ አኖድ ላይ ምን ይፈጠራል የሚለው ነገር እኔ ወደ አኖድ የሚመጡት ኦኤች ማይነስ እና ክሎሪን ማይነስ ነው። ወደ ካቶድ ደግሞ ሙቭ የሚያደርጉት ማናቸው ማለት ነው? ሶዲየም ፕላስ አዮን እና ሃይድሮጅን ፕላስ አዮን ነው ማለት ነው። አሁን ላይ ሶሉሽኑ ኮንሴንትሬሽን ሞር ኮንሴንትሬትድ ከሆነ የአኖድን ፕሮዳክት አፌክት ያደርጋል። ይህ ማለት ሃይድሮክሳይድ አዮን በኤሌክትሮኬሚካል ሲሪስ መሰረት በቀላሉ እንኳ ዲስቻርጅ ቢደረግም ነገር ግን አሁን ሶሉሽኑ ኮንሴንትሬትድ ስለሆነ የሚመረጠው ክሎሪን ጋዝ ነው ማለት ነው። ምክንያቱም ክሎሪን አዮን ነው። ስለዚህ ክሎሪን ጋዝ ይመረታል ማለት ነው። እዚህ ስትመጡ ደግሞ የካቶዲን ፕሮዳክት አይቀይረውም። በኤሌክትሮኬሚካል ሲሪስ መሰረት ሃይድሮጅን ከሶዲየም በተሻለ በቀላሉ ምን ያደርጋ ማለት ነው? ሪያክሽን ያካሄደ ማለት ነው። ሬዱስድ ይሆንና ሃይድሮጅን ጋዝን ማምረት ይችላል ማለት ነው። ስለዚህ አኖድና ካቶድ ላይ እነዚህ ነገሮች ይካሄዳሉ። አዮኖቹ አሁን እንዳሳየኋችሁ አራቱ አዮኖች ናቸው ማለት ነው። እነዚህ አዮኖችን ከነዚህ ግን ፕሪፈረንሻሊ ማን ዲስቻርጅ መደረግ አለበት? ምክንያቱም ካታዮኖቹ ሁለት ናቸው፣ አናዮኑም ሁለት ነው። አንድ ጊዜ ብቻ ነው ዲስቻርጅ የሚደረገው። ፈርስት ዲስቻርጅ የሚደረገው ሰብስታንስ ፕሪፈረንሻሊ በኤሌክትሮኬሚካል ሲሪስ መሰረት ማን መሆን እንዳለበት ካሁን በፊት አይተናል። when a potential difference is established potential difference ማለት ባትሪ ማለት ነው። ይህን ባትሪ በምንጠቀምበት ጊዜ across what the two electrode በእነዚህ ሁለቱ ኤሌክትሮድ በዚች በኔጌቲቭ ተርሚናሉ ኤሌክትሮድ እና በፖዚቲቭ ተርሚናል ኤሌክትሮድ ባይዘው ኤሌክትሮድ ብለን የምንጠራው ስትሪፕ ኦፍ ሜታል አለም ደግሞ ግራፋይት ነው ማለት ነው። ስለዚህ ሶዲየም ፕላስ ኤንድ ሃይድሮጅን አዮን ሙቭ ተዋርድ ዘ ካቶድ። እነዚህ ሁለቱ ካታዮኖች ወደ ካቶድ ሙቭ ያደርጋሉ። ወደ ማን ሙቭ ያደርጋሉ? ወደዚህኛው። አሁን ሶዲየም ፕላስ ወደዚህ ይመጣል፣ ሃይድሮጅን ፕላስም ወደ ማን ይመጣ ማለት ነው? ወደ ካቶዱ ሙቭ ማድረግ ይችላል ማለት ነው። ከዛስ ክሎሪን አናዮን ኤንድ ሃይድሮክሳይድ አዮን ሙቭ ተዋርድስ ዋት ዘ አኖድ። እዚህ ላይ ደግሞ ኦኤች አዮኑና ኦኤች ማይነሱና ክሎሪን ማይነሱ ወደ አኖድ ሙቭ ያደርጋሉ ማለት ነው። እዚህ ላይ በደንብ ማየት ያለብን ተማሪዎች ሁለት ካታዮኖች ነበሩን ካቶድ ላይ ሃይድሮጅን ፕላስ እና ሶዲየም ፕላስ አዮን ነው። ግን ሪዳክሽን ሪአክሽን ዛት ኦከር አት ዘ ካቶድ ዳዝ ኖት ፕሮዲዩስ ሶዲየም ሜታል። እንግዲህ ካቶድ ላይ ሶዲየም ሜታል ሳይሆን የሚመረተው በሶዲየም ሜታል ቦታ ሃይድሮጅን ፕላስ አዮን ነው ሬዲዩስድ የሚሆነው። ይህ የሆነበት ምክንያት ደግሞ ለምንድን ነው? እዚህ ላይ እንደምታዩት ይህንኛው የሶዲየም ሜታል ሪዳክሽን ፖቴንሻሉ ኔጌቲቭ 2.71 ነው። ኔጌቲቭ ቫልዩ የሚያሳየ ምንድን ነው? ሬዲዩስድ ለመሆን ዲፊካልት ነው።
ግን ኦክሲዴሽን ለማካሄድ ቀላል ነው ለማለት ነው። ካቶድ ላይ ግን ሪዳክሽን ሪያክሽን ስለሚካሄድ የሪዳክሽን ፖቴንሻሉ ሶዲየም ሜታል ኔጌቲቭ 2.71 ነው። ይህ ቁጥር መሆኑ የሚያሳየው ሶዲየም ሬዱስድ ለመሆን ዲፊካልት ነው፣ ግን ኦክሲዴሽን ለማካሄድ ቀላል ነው ለሱ ማለት ነው። እና የሃይድሮጅን አተም ግን ምን ያክል ነች ማለት ነው? ሁለት ኤሌክትሮንን ጌን በሚያደርግበት ጊዜ ሃይድሮጅን ሞለኪልን ፕሮዲውስ ሲያደርግ የሚኖረው የቮልት መጠን 0 ቮልት ነው። እንደ ስታንዳርድም ይቆጠራል ባይ ዘ ዌይ። ስለዚህ አሁን ከኔጌቲቭ 2.71 0 ቮልት ያለው ሰብስታንስ በቀላሉ ሪዳክሽን ሪያክሽን ማካሄድ ይችላል። በኤሌክትሮኬሚካል ሲሪስ መሰረት ኢዚሊ ሬዱስድ የሚሆነው ሃይድሮጅን ጋዝ ስለሆነ ካቶድ ላይ ሶዲየም ሜታል አይመረትም ማለት ነው። እንደዚህ ሞር ኔጌቲቭ ከሆነ ለኦክሲዴሽን ቀላል ነው፣ ግን ለሪዳክሽን ሪያክሽን ዲፊካልት ነው ማለት ነው። ሬዱስድ የሚሆን ሰብስታንስ በቀላሉ ሊኖራቸው አይችልም ማለት ነው። ሞር ፖዘቲቭ ያለው ኢዚ ቱ ሬዱስድ ነው። አሁን ጎልድ፣ ሜርኩሪ፣ እነዚህ ሲልቨር ቢኖራችሁ አንድ ሶሉሽን ውስጥ እነዚህ አዮኖች ቢኖራችሁ በቀላሉ ሬዱስድ የሚሆነው ጎልድ ነው ማለት ነው። መጀመሪያ ላይ የተመለከተው ሃይሊ ቮልት ያለው ይሄ በቀላሉ ሬዱስድ ይሆናል ማለት ነው። አሁን እዚህ ላይ ግን ሶዲየም ኔጌቲቭ 2.71 ስላለው ሃይድሮጅን ደግሞ 0 ቮልት ስላለው ሞር ፖዘቲቭ ካቶድ ላይ ኢዚሊ ሬዱስድ ይሆናል። ሞር ኔጌቲቭ ግን የሆነው ፕሪፈረንሻሊ ዲስቻርጅ አይደረግም። ለዛ ነው ሶዲየም ሜታል ካቶድ ላይ የማይመረተው ማለት ነው። ዚስ ኢዝ ቢኮዝ አሁን ሶዲየም ሜታል ያልተመረተበት ምክንያት ማለት ነው። ዚስ ኢዝ ቢኮዝ ሪዳክሽን ፖቴንሻል ወይም አሁን የተቀመጠላችሁ ቮልት መጠን ይህ ማለት ነው ፎር ወተር ኢዝ ኦንሊ ኔጌቲቭ 0.3 ቮልት ነው። የወተርን ብትወስዱ የዚህኛው ማለት ነው የቮልት መጠኑ ኔጌቲቭ 0.83 ነው። ወተር ሪዳክሽን በሚያካሄድበት ጊዜ ሃይድሮጅን ጋዝን ፕሮዲውስ በሚያደርግበት ጊዜ 2 ሞል ኦፍ ወተር ሞለኪል አፍተር ጌን 2 ኤሌክትሮን ኢት ፎርማት ሃይድሮጅን ጋዝ ፕላስ 2 ሞል ኦፍ ሃይድሮክሳይድ አየን ነው። ሶ የወተር ኔጌቲቭ 0.83 ቮልት ሲሆን የሶዲየም ሜታል ግን ኔጌቲቭ 2.71 ቮልት ነው። ፎር ዘ ሪዳክሽን ኦፍ ዋት ሶዲየም አዮን የሶዲየም ሞር ኔጌቲቭ ስለሆነ ሬዱስድ ለመሆን ዲፊካልት ነው የሶዲየም ሜታል ማለት ነው። ወተር ግን ኔጌቲቭ 0.83 ቮልት ነው። ይሄኛው 2 ሞል ኦፍ ወተር ሞለኪል ዳይሬክትሊ ሃይድሮጅን ጋዝ ፕሮዲውስ ለማድረግ ማለት ሶ የሚመረጠው ካቶድ ላይ ሞር ፖዚቲቭ ሪዳክሽን ፖቴንሻል ያለው ካቶድ ላይ ሰሌክት ይደረጋል። ስለዚህ ሃይድሮጅን ጋዝ ካቶድ ላይ በቀላሉ ይመረታል። ሶዲየም ግን አይመረትም፣ ምክንያቱም የሱ ሪዳክሽን ፖቴንሻሉ ሃይሊ ኔጌቲቭ ነው። ዲፊካልቱ ሬዱስድ ነው ሶዲየም ሜታል። This make the reduction of hydrogen preferable because its reduction potential is less negative. አሁን ሃይድሮጅን ካቶድ ላይ የተመረጠበት ምክንያት ወይም የተመረጠበት ትልቁ ምክንያት ፕሪፈረንሻሊ የተመረጠበት ምክንያት የሱ ሪዳክሽን ፖቴንሻሉ ሞር ፖዚቲቭ ነው፣ አለም ደግሞ ለስ ኔጌቲቭ ነው። ከማን አንጻር? ከሶዲየም ሜታል አንጻር ማለት ነው። On the other hand, you may expect water to be oxidized in the preference to chloride under standard condition. However, the potential are close and over voltage at the electrode could alter this conclusion. እዚህ ላይ በደንብ ማየት ያለብን 2 ሞል ኦፍ ወተር ሞለኪል ሬዱስድ በሚሆንበት ጊዜ ምንን ማምረት ይችላል ማለት ነው? ሃይድሮክሳይድ አዮንንና ሃይድሮጅን ጋዝን ፎርም ማድረግ ይችላል። የዚህን ሪዳክሽን ፖቴንሻሉ ኔጌቲቭ 0.83 ቮልት ነው። እኛ ኤክስፔክት የምናደርገው ወተር ሞለኪል አኖር ላይ ሃይድሮክሳይድ አዮንን በቀላሉ ወደ ኦክሲጅን ጋዝና ወደ ወተር ሞለኪል ፕላስ 4 ኤሌክትሮን በዚህ ፎርም ኦክሲዴሽን ያካሄደ ብለን ነበር ኤክስፔክት የምናደርገው፣ ግን ይህ ሊሆን አልቻለም። ማን ነው በቀላሉ ዲስቻርጅ የሚደረገው? ክሎራይድ አዮን ነው። ቢኮዝ ሶሉሽኑ ምንድን ነው? ሶሉሽኑ ኮንሴንትሬትር ስለሆነ ክሎራይድ አዮኑ ወደ ክሎሪን ጋዝና 2 ኤሌክትሮን ሎስት ያደርግና ይሄ ይመረታል። ይህ የሆነበት ምክንያት ደግሞ አንደኛ ኦቨር ቮልቴጅ በመጠቀማችን ምክንያት ነው። ሁለተኛ እንደና ደግሞ ሶሉሽኑ ኮንሴንትሬትር ሶሉሽን ስለሆነ የአኖዱን ፕሮዳክት ኮንሴንትሬሽን አፌክት ያደርጋል። እነዚህ ሃላይዶች ፍሎራይድ፣ ክሎራይድ፣ ብሮማይድ ከሃይድሮክሳይድ አዮን ያነሰ ኦክሲዴሽን ፖቴንሻል ነው ያላቸው። በቀላሉ ኦክሲዳይዝድ መሆን አይችሉም። ሃይድሮክሳይድ አዮን ግን ከነሱ በተሻለ ኦክሲዴሽን ማካሄድ ይችላልና እኛ የምንጠብቀው ወተር ሞለኪል ነበረ። ቀጥታ ኔጌቲቭ ቮልት እስካለው ድረስ አኖር ላይ ምን ይደረጋል ብለን የምንጠብቀው ከክሎሪን በተሻለ
ኦክሲዴሽን ያካሄዳል ብለን የምንጠብቀው ግን አልተቻለም ማለት ነው። ማን ነው መሆን የሚችለው? ክሎሪን ነው። ለምን? ሶሉሽኑ ኮንሴንትሬትድ ነው ፕላስ ደግሞ ኦቨር ቮልቴጅ ሰፕላይ ስላደረግን ለዚህ ኮንክሉዥን እንደ ምክንያት ይሆነናል ማለት ነው። It is possible nevertheless to give a general statement about the product expected at the anode. አኖድ ላይ ስለሚመረተው ፕሮዳክት እኛ ኤክስፔክት የምናደርገው አንደኛ በደንብ መሰረቱን መያዝ መቻል አለብን። ካቶድ ላይ ወይም አኖድ ላይ መመረት ያለበት ሰብስታንስ ምንን መሰረት አድርገን አንደኛው ኤሌክትሮድ ፖቴንሻሉን በማየት ኤሌክትሮድ ፖቴንሻል ማለት ይሄ ነው። እዚህ ላይ ሞር ኔጌቲቭ ሪዳክሽን ፖቴንሻል ወይም ኤሌክትሮድ ፖቴንሻል ያላቸው ሰብስታንሶች ኢዚቱ ኦክሲዳይዝድ ነው ግን ዲፊካልት ቱ ሬዲዩስድ ነው። ስለዚህ ሪዳክሽን ለማካሄድ ይከብዳል። ለምሳሌ ሶዲየም ሜታል እና ኮፐር ቢሰጣችሁ ኮፐር ፕላስ 2 አንድ ኤሌክትሮን ጌን ለማድረግ ፖዚቲቭ 0.16 ቮልት ይወስዳል። ሶዲየም ደግሞ ኔጌቲቭ 2.71 ቮልት ያሳያቸዋል። ሲጀመር ኔጌቲቭ የሚያሳየው ነን ስፖንታኒየስ ነው። ሪዳክሽን ለማካሄድ ለነሱ ዲፊካልት ነው እንደማለት ነው። አሁን ኮፐር ሜታል ከሶዲየም በተሻለ ካቶድ ላይ ይመረጣ ማለት ነው። ኤሌክትሮድ ፖቴንሻል ካቶድ ላይ ወይም አኖድ ላይ ለሚመረቱ ሰብስታንስ አንዱ መሰረት ነው። ሌላኛው ደግሞ የአኖድ ፕሮዳክት በደንብ አድርጎ አፌክት የሚያደርገው ማንኛው ነው ማለት ነው? ኮንሰንትሬሽን ነው። ሞር ኮንሰንትሬትድ የሆነ አኳይ ሶሉሽን ቢኖራችሁ አኖድ ላይ የሚመረተው ኮንሰንትሬትድ የሆነው ሰብስታንስ አዮን ነው። የሱ አዮን ወደ ኤሌመንትነት ይቀየራል። ለምሳሌ ሶዲየም ክሎራይድ ከተጠቀማችሁ ክሎሪን ማይነሱ ወደ አኖድ ከሄደ በኋላ የዛ አማውንት ላርጅ ስለሆነ ኢዚሊ ኦክሲዴሽን ያካሄዳል። እዚህ ላይ በደንብ ማስተዋል ያለብን when the solution is concentrated ሶሉሽኑ ኮንሰንትሬትድ በሆነ ጊዜ ምን ይሆናል ማለት ነው? enough in chloride ion ነፍ የሆነ ወይም ብዙ የክሎራይድ አዮን ይኖራቸዋል። ላርጅ አማውንት ኦፍ ክሎራይድ አዮን ስለሚኖራችሁ ክሎራይድ አዮኑ ከሃይድሮክሳይድ አዮን በተሻለ አኖድ ላይ ምን ይደረጋል ማለት ነው? ይመረታል ማለት ነው። ነገር ግን ሶሉሽኑ ዳይሉት ከሆነ ወይንም the amount of chloride ion በጣም አነስተኛ ከሆነ ኦክሲጅን ጋዝ አኖድ ላይ ይመረታል። አኖድ ላይ እንዴት ሊመረት ቻለ? በመጀመሪያ ወደ አኖድ የሚመጡት ሁለት አዮኖች ናቸው። አንደኛ ክሎራይድ ማይነስ እና ሁለተኛው OH ማይነስ አዮን ነው። ክሎራይድ አዮኑ አኖድ ላይ ኮንሰንትሬትድ ሶሉሽን ከሆነ ሶሉሽኑ ምን ከሆነ ኮንሰንትሬትድ ከሆነ ክሎራይድ አዮኑ ወደ ክሎሪን ጋዝነት ይቀየራል። ነገር ግን ሶሉሽኑ ዳይሉት ከሆነ እዚህ ላይ የሚመረትላችሁ ሃይድሮክሳይድ አዮኑ 4 ሞል ኦፍ ሃይድሮክሳይድ አዮኑ ወደ 1 ሞል ኦፍ ኦክሲጅን እና ወደ 2 ሞል ኦፍ ወተር ፕላስ 4 ኤሌክትሮን ሎስት አድርጎ ኦክሲጅን ጋዝ ይመረታ ማለት ነው። እዚህ ላይ እንግዲህ አኖድ ላይ ክሎሪን ጋዝ ተመረተ እና ካቶድ ላይ ግን ከሶዲየም በተሻለ ማን ይመረጣል? ሃይድሮጅን አዮን ነው። ይህ ሃይድሮጅን አዮን ሁለት ኤሌክትሮን ጌን ያደርግና ሃይድሮጅን ሞለኪልን ፕሮዲዩስ ያደርጋል። ካቶድ ላይ ይሄ ይመረታል፣ አኖድ ላይ ደግሞ ክሎሪን ይመረታል። መቼ? ሶሉሽኑ ኮንሰንትሬትድ ሲሆን። ስለዚህ አኖድ ሪአክሽናችን 2 ሞል ኦፍ ክሎራይድ አዮን አፍተር ሎስቲንግ 2 ኤሌክትሮን ኢት ፎርም ክሎሪን ጋዝ። ሁለት ኤሌክትሮን ሎስት ካደረገ በኋላ ክሎሪን ጋዝን ምን ያደርጋል ማለት ነው? ፕሮዲዩስ ማድረግ ይችላል ማለት ነው። ኔት ሪአክሽኑ አኖድ ፕላስ ካቶድ ስታደርጉ እዚህ ላይ እንግዲህ ካቶድ ላይ ምን ተመረተልን? ካቶድ ላይ የተመረተው 2 ሞል ኦፍ ሃይድሮጂን ጋዝ ሁለት ኤሌክትሮን ጌን አድርጎ ይሄንን ማግኘት እንችላለን። አኖድ ላይ ደግሞ ምን አለ ማለት ነው? አኖድ ላይ ምን መመረት ይችላል ማለት ነው? 2 ሞል ኦፍ ክሎሪን ጋዝ ሁለት ኤሌክትሮን ሉዝ ያደርግና ክሎሪን ጋዝ ይመረታል። ሶ ካቶድና አኖድ ሲደመሩ የምታገኙት ይሄንን ሪአክሽን ነው ማለት ነው። ይሄንን ሪአክሽን ቶታሊ ማግኘት እንችላለን። as the overall reaction show the concentration of the chloride ion decrease during electrolysis and that of the hydroxide ion is increase ነው የሚላል። አሁን ሶሉሽናችን ውስጥ በመጀመሪያ የነበረን አዮኖች ሃይድሮክሳይድ አዮን፣ ሃይድሮጅን ፕላስ አዮን፣ ሶዲየም ፕላስ አዮን እና ክሎራይድ ማይነስ ናቸው። ይህን ይዞ ነበር ይህ ሶሉሽን ማለት ነው። ስለዚህ አኖድ ላይ ክሎራይድ አዮኑ ምን ያደርጋ ማለት ነው? ወደ ክሎሪን ጋዝነት ተቀየረ፣ ሁለት ኤሌክትሮንን ሎስት በማድረግ። ካቶድ ላይ ደግሞ ስትመጡ ምን አለ ማለት ነው? በደንብ ይውልኝ 2 ሞል ኦፍ ሃይድሮጅን ጋዝ ሁለት ኤሌክትሮንን ክሎሪን ሉዝ ያደረገለትን ተቀብሎ 2 ሞል ኦፍ ሃይድሮጅን አዮን ሁለት ኤሌክትሮን ተቀብሎ ሃይድሮጅን ጋዝን ፕሮዲዩስ አደረገ ማለት ነው። እና የሁለቱ አዮኖች ሪአክሽን በማካሄዳቸውና ወደ ኤሌመንት ፎርም በመቀየራቸው ምክንያት ሪሜን አዮኖች የሚኖሯችሁ ሶዲየም ፕላስ እና ሃይድሮክሳይድ አዮን ነው ማለት ነው። ሶ ኤሌክትሮላይሱ እየተካሄደ በሚኖርበት ጊዜ
ክሎራይዱ ወደ ክሎሪን ሞሌኪል ስለተቀየረ ይሄ ክሎራይዱ ወደ ክሎሪን ሞሌኪል ስለተቀየረ ሃይድሮጅን ፕላስ አዮኑ ወደ ሃይድሮጅን ሞሌኪልነት ስለተቀየረ የሚቀረን የሃይድሮክሳይድ አዮን መጠኑ እየጨመረ ይመጣል። ለምን ክሎሪኑ እየቀነሰ እሱ ግን መጠኑ እየጨመረ ይመጣል። ማንም የነካው የለም። ይሄ መጀመሪያ እንደነበረ ነው ማለት ነው። ሶዲየም ፕላሱ ምን ያደርጋል ማለት ነው? መጠኑ እየጨመረ ይመጣል። ለምን? በሶዲየም ቦታ ሃይድሮጅን ጋዝ ምን ስላካሄደ? ሪዳክሽን ስላካሄደ። ስለዚህ ፋይናሊ ሶሉሽናችሁ ቤዚክ ይሆናል። ሶሉሽናችሁ ምን ስለያዘ? ሶዲየም ፕላስንና OH ማይነስን ብቻ ስለያዘ ሶሉሽናችሁ ወደ ቤዚክ ሶሉሽን ይቀየራል። ሞር ቤዚክ ይሆናል ማለት ነው። Therefore, in addition to hydrogen and chlorine, the useful byproduct sodium hydroxide can be obtained by evaporating the aqueous solution at the end of the electrolysis. አሁን ሃይድሮጅን ጋዝን ካቶድ ላይ አምርታችሁ ክሎሪን ጋዝን ደግሞ አኖር ላይ ካመረታችሁ በኋላ የሚቀረን አዮኖች ማናቸው ብለና ማለት ነው? ሶዲየም ፕላስ እና ሃይድሮክሳይድ አዮን ነው። ሶዲየም ፕላስ እና ሃይድሮክሳይድ አዮን ደግሞ በሶሉሽን ፎርም አንድ ጊዜ የሚገኙ ከሆነ ሰብስታንሱ ምንድነው ማለት ነው? ቤዝ ነው ማለት ነው። ስለዚህ ሶዲየም ሃይድሮክሳይድን እዚህ ላይ ማምረት እንችላለን። ያለውን ኤክሰስ ውሃውን ምን ማድረግ አለብን ማለት ነው? ኢቫፖሬት እንዲሆን ማድረግ እንችላለን። ሶ ሪሜን የሚቀረን ማን ይሆናል ማለት ነው? ሶዲየም ፕላስ እና OH ማይነስ ነው። የሁለቱ ኮምቢኔሽን ደግሞ ሶዲየም ሃይድሮክሳይድ ነው ማለት ነው። ሶዲየም ምን ማለት ነው? ሃይድሮክሳይድ ይቀረናል ሶሉሽን ውስጥ። ስለዚህ ሶሉሽናችሁ ሞር ቤዚክ ይሆናል። እንግዲህ ያየነው ሪያክሽን ኤክስተርናል ባትሪ ይህ አይነት ባትሪ ያላችሁ ከኔጌቲቭ ተርሚናሉ በኩል የታሰረው ካቶድ ይባላል። በዚህ ሳይድ ያለው ማለት ነው። ከፖዚቲቭ ተርሚናል ደግሞ የታሰረው ምን ይባላል ማለት ነው? አኖድ ይባላል ማለት ነው። ፍሎ ኦፍ ኤሌክትሮን ፍሮም ካቶድ ቱ አኖድ ነው። ከካቶዱ ወደ አኖዱ ነው። ሁልጊዜም ከኔጌቲቭ ተርሚናል ወደ ፖዚቲቭ ነው ሙቭ ሊያደርግ የሚችለው ማለት ነው። ከዚች ይነሳል እንደዚህ ነው ሙቭ ማድረግ የሚችለው ማለት ከካቶድ ወደ አኖድ። ስለዚህ አሁን ክሎራይድ አዮኑ ወደ ምን ይሄዳል ማለት ነው? ወደ አኖድ ሙቭ ያደርግና ክሎሪን ጋዝን ፕሮዲዩስ ማድረግ ይችላል ማለት ነው። እንዲሁም ደግሞ ሶዲየም ፕላስ አዮኑ ሳይሆን ሃይድሮጅን ፕላስ አዮኑ ወይንም ወተር ሞሌኪሉ ወደ ካቶድ ሙቭ ካደረገ በኋላ ሃይድሮጅን ጋዝን ምን ያደርጋል ማለት ነው? ፕሮዲዩስ ማድረግ ይችላል ማለት ነው። ይህ ማለት በአነጋገር ቱ ሞል ኦፍ ወተር ሞሌኪል ምንም ፎርም ያደርጋል ማለት ነው? ሃይድሮጅን ጋዝንና ቱ ሞል ኦፍ OH ማይነስን ምን ያደርጋል? ፕሮዲዩስ ማድረግ ይችላል ባይ ሉዚንግ ቱ ኤሌክትሮን። ስለዚህ ካቶድ ላይ ሃይድሮጅን ጋዝ ተመረተ፣ አኖድ ላይ ደግሞ ክሎሪን ጋዝ ተመረተ። ሪሜን ሶሉሽናችን ነው ማለት ነው የሶዲየም ፕላስ እና የOH ማይነስ ስለሚሆን ይህ ሶሉሽን ደግሞ ሞር ቤዚክ እንደሚሆን አሁን አይተናል። ኤሌክትሮላይሲስ ኦፍ ዳይሉት ሶዲየም ክሎራይድ ሶሉሽን ነው። አሁን ላይ ያየነው ኮንሴንትሬትድ የሆነ ሶዲየም ክሎራይድ ነበር። አሁን ደግሞ የምንመለከተው ዳይሉት የሆነ ሶዲየም ክሎራይድ ኤሌክትሮላይሲስ እንመልከት። ኤሌክትሮላይሲስ ኦፍ ዳይሉት ሶዲየም ክሎራይድን ከማየታችን በፊት ፎርም ኤ ግሩፕ ኤንድ ዲስካስ ኢች ኦፍ ዘ ፎሎዊንግ ኩዌስችን አፍተር ዘ ዲስከሽን ሼር ዩር አይዲያ ዊዝ ዘ ሬስት ኦፍ ዘ ክላስ ነው የሚለን። እንግዲህ መጀመሪያ ላይ ያየነው ኮንሴንትሬትድ የሆነ ሶዲየም ክሎራይድ ኤሌክትሮላይሲስ በሚያካሄድበት ጊዜ ካቶድ ላይ ሃይድሮጅን ይመረታል፣ አኖድ ላይ ደግሞ ክሎሪን ጋዝ ነበር የሚመረተው። ከኦክሲጅን በተሻለ ክሎሪን ጋዝ ይመረት ነበር። ስለዚህ እነዚህ ጥያቄዎችን እኔ መጀመሪያው ጥያቄ ፎር ዘ ኤሌክትሮላይሲስ ኦፍ ዳይሉት ሶሉሽን ኦፍ ሶዲየም ክሎራይድ ሊስት ኦል አዮን ፕሬዘንት ኢን ዘ ሶሉሽን ነው የሚለን። እንግዲህ ዳይሉትድ የሆነው የሶዲየም ክሎራይድ አኳ ሶሉሽን እስከሆነ ድረስ በወተር ዲዞልቭ ስታደርጉት የሚኖራቸው አዮን ሶዲየም ፕላስ ኢን አኳ፣ እንዲሁም ክሎሪን ማይነስ ኢን አኳ፣ OH ማይነስ አኳ ውስጥ እዛ ውሃ ውስጥ ማለት ነው፣ ፕላስ ዋት ሃይድሮጅን ፕላስ ነው። እነዚህ አራት አዮኖች ይኖራሉ። ልክ ኮንሴንትሬትድ የሆነ ሶሉሽን እነዚህ አራት አዮኖች እንደሰጠን ሁሉ ዳይሉት የሆነ የሶዲየም ክሎራይድም ወይም ብራይን ሶሉሽን እነዚህ አራት አዮኖች ይኖራሉ። አይደንቲፋይ ዘ አዮን ዳት ሚግሬት ቱዋርድስ ዘ አኖድ ኤንድ ዘ ካቶድ ነው የሚለን። እንግዲህ አኖድ እና ካቶድ ላይ የሚሄዱት አዮኖች እነማን ናቸው ነው የሚለን። ካቶድ ማለት ኔጌቲቭ ተርሚናል ኦፍ ኤክስተርናል ባትሪ ነው። ፖዚቲቭ ደግሞ አኖድ ነው የሚባለው። ሶ ወደ አኖድ ሙቭ የሚያደርግ ሁልጊዜም አናየን ነው። አራት አዮኖች ነበሩ። ከአራቱ አዮን OH ማይነስ እና ክሎሪን ማይነስ ወደ አኖድ ሙቭ ያደርጋሉ። እንዲሁም ደግሞ ምክንያቱም አኖድ ፖዚቲቭ ስለሆነ ኔጌቲቮቹ ወደሱ ይመጣሉ። ካቶድ ደግሞ ብለን የምንጠራው ደግሞ ምን አዮኖች ወደሱ ሙቭ ያደርጋሉ? በደንብ እኔ ሶዲየም ፕላስ እና ምን ሙቭ ያደርጋል? ሃይድሮጅን ፕላስ አዮን ነው ማለት ነው። ራይት ዘ ኤሌክትሮድ ሃፍ ሪያክሽን ኤንድ ኦቨርኦል ሪያክሽን ነው የሚለን። እንግዲህ አኖድ ላይ ምን አይነት ሪያክሽን ይካሄዳል? ዳይሉት ከሆነ አኖድ ላይ መካሄድ የሚችለውን ብቻ ነይ። አኖድ ላይ ከኦኤች ማይነስ እና ከክሎሪን ማይነስ ሶሉሽኑ ዳይሉት ከሆነ ማን ይመረጣል? OH ማይነስ ነው። ስለዚህ 4 ሞል ኦፍ OH ማይነስ ቼንጅስ ቱ ኦክሲጅን ጋዝ ፕላስ 2 ሞል ኦፍ ዋተር
ፕላስ 4 ኤሌክትሮን እንደዚህ ፎርም ይደረጋል። ይሄ የአኖድ ፕሮዳክት ነው። ለምን OH ተመረጠ? ቢኮዝ ሶሉሽኑ ምንድነው ዳይሉት ስለሆነ ነው። ስሞል አማውንት ኦፍ ክሎራይድ ስለሚኖረን ሃይድሮክሳይድ አየን ደግሞ በኤሌክትሮኬሚካል ሲሪስ መሰረት በቀላሉ ዲስቻርጅ የሚደረገው ከሃላይዶች በተሻለ ሃይድሮክሳይድ አየን ነው። ሶሉሽኑ ኮንሰንትሬትድ ሲሆን ብቻ ነው ክሎሪን የሚቀየረው ማለት ነው። ካቶድ ላይ ግን አይቀየርም። ሪያክሽኑ የተለመደው ሪያክሽን ነው። በኮንሰንትሬትድም የተካሄደው ራሱን የሚካሄደው ማለት ነው። እዚህ ካቶድ ላይ 4 ሞል ኦፍ ሃይድሮጅን ፕላስ አዮን አፍተር ጌን 4 ኤሌክትሮን፣ እነዚህ 4 ኤሌክትሮኖች ሉዝ የተደረጉት አንድ ኦክሲጅን ለማምረት OH አየን ሉዝ ያደርጋቸው ነው። ሶ እነዚህን ጌን አድርጎ 2 ሞል ኦፍ ሃይድሮጅን ጋዝን ማምረት እንችላለን ማለት ነው። አሁን ካቶድና አኖዱ ሲደምሩት ምን ተብሎ ይጠራል ማለት ነው? ኦቨርኦል ሪያክሽን ተብሎ ይጠራል። የካቶዱ ሪያክታንቱን ከአኖዱ ሪያክታንት ጋር እንደምረው። ስለዚህ 4 ሞል ኦፍ OH ማይነስ ፕላስ 4 ሞል ኦፍ ሃይድሮጅን ፕላስ አየን ፕላስ 4 ኤሌክትሮን፣ ይሄ ሪያክታንት ነው። ጊቫስ ዋት ምን ይሰጠና ማለት ነው? 2 ሞል ኦፍ ሃይድሮጅን ሞለኪል እና 1 ሞል ኦፍ ኦክሲጅን ፕላስ 2 ሞል ኦፍ ወተርን ፎርም ማድረግ ይችላል። እዚህ ላይ 4 ኤሌክትሮን አለችን ምን የተደረገች ማለት ሉዝ የተደረገችው፣ ግን 4ቱ ኤሌክትሮን ጌን የተደረገው ሉዝ ከተደረገው ከ4 ኤሌክትሮን ጋር መጣፋት ስለሚችል የቀረችውን ብቻ ስታስቀምጧት 4 ሞል ኦፍ OH ማይነስ ፕላስ 4 ሞል ኦፍ ሃይድሮጅን ፕላስ አዮን ጊቫስ ዋት 2 ሞል ኦፍ ሃይድሮጅን ጋዝ ፕላስ 2 ሞል ኦፍ ወተር ሞለኪል ፕላስ ኦክሲጅን ጋዝ። ስለዚህ ይህንን ፎርም ማድረግ ይችላል። እዚህ ላይ ተማሪዎች የሚጨምርላችሁ ነገር ምንድነው? 4 ሞል ኦፍ OH ማይነስ እና 4 ሞል ኦፍ ሃይድሮጅን ፕላስ አዮን ሁለቱን ሲደምሯቸው 4 ሞል ኦፍ ወተርን ፕሮዲዩስ ማድረግ ይችላሉ። ስለዚህ ይሄ ቼንጅስ ቱ ዋት 2 ሞል ኦፍ ሃይድሮጅን ጋዝ ፕላስ 2 ሞል ኦፍ ምን ይሆናል ማለት ነው? ወተር ሞለኪል ፕላስ 1 ሞል ኦፍ ኦክሲጅንን አግኝተናል። ስለዚህ ይሄ ደግሞ ተመሳሳይ ነገሮችን ማጣፋት ትችላላችሁ። እዚች ላይ 2 ሞል ኦፍ ወተርን ከ2 ሞል ኦፍ ወተር እዚህ ላይ ስታነሱለት 2 ሞል ኦፍ ወተር ይቀራቸዋል። ጊቫስ ዋት 2 ሞል ኦፍ ሃይድሮጅን ፕላስ ኦክሲጅን ጋዝ። ይህ ደግሞ ዲኮምፖዚሽን ኦፍ ወተር ነው ማለት ነው። ስለዚህ ኤሌክትሮላይሲስ ኦፍ ዳይሉት ሶዲየም ክሎራይድ በሚሆንበት ጊዜ የምታገኙት ኦቨርኦል ሪያክሽን ዲኮምፖዚሽን ኦፍ ወተር መሆን ይችላል ማለት ነው። አሁን ወተር ዲኮምፖዝ ሲሆን ወደ ሃይድሮጅን እና ወደ ኦክሲጅን ዲኮምፖዝ ሲሆን የምናገኘው ፕሮዳክት ይሄ ነው አይደለ? 2 ሞል ኦፍ ወተር ዲኮምፖዝ ቱ 2 ሞል ኦፍ ሃይድሮጅን ኤንድ ኦክሲጅን መሆኑ ነው። ሶ ሶዲየም ክሎራይድ ቀጥታ ዳይሉት ከሆነ ፕሮዳክታችን ዲኮምፖዚሽን ኦፍ ወተር ይሆናል። ኤሌክትሮላይሲስ ኦፍ ዳይሉት ሰልፈሪክ አሲድ ሶሉሽን። አሁን ደግሞ የምንመለከተው አኳስ ሶሉሽን የሆነ ዳይሉት ፎርም የሆነ ሰልፈሪክ አሲድ ኤሌክትሮላይሲሱን እንመልከት። which ion are discharged at the cathode and anode ነው የሚለን። እንግዲህ ሰልፈሪክ አሲድን በመጀመሪያ በወተር ዲዞልቭ እናድርገው። ሰልፈሪክ አሲድ በወተር ዲዞልቭ በምታደርጉበት ጊዜ ምን ታገኛላችሁ? ሃይድሮጅን ፕላስ አዮን ታገኛላችሁ፣ ሰልፌት ማይነስ ቱን ታገኛላችሁ። እንዲሁም ደግሞ ምን ማግኘት እንችላለን ማለት ነው? OH ማይነስ አዮን ማግኘት እንችላለን። እነዚህ አዮኖችን ስለምናገኝ በደንብ ይሉኝ እዚች ላይ አሁን የጠራኋቸው 3 አዮኖች ናቸው በሶሉሽን መልክ የሚኖሩ። ስለዚህ አኖድ ላይ ማን ይመረጣል የሚለው ነገር ነው። አኖድ ማለት ፖዚቲቭ ተርሚናሉ ስለሆነ 2 አናዮኖች ይመጣሉ። ሰልፌት ማይነስ እና OH ማይነስ ይኖረና ማለት ነው። ካቶድ ላይ ደግሞ የሚመረጠው አንድ ሰብስታንስ ብቻ ነው፣ እሱም ሃይድሮጅን ፕላስ ብቻ ነው ያለ ማለት ነው። አሁን ፕሪፈረንሻሊ ዲስቻርጂንግ የሚያስፈልገው ለሰልፌት እና ለOH ማይነስ ነው። ሁልጊዜም ሰልፌትን በደንብ ይሉ ተማሪዎች። እዚህ ላይ ሰልፌት፣ ካርቦኔት፣ ናይትሬት እንዲሁም ደግሞ ሰልፌት የሚባል ነገር ፎስፌት፣ እነዚህን ካገኛችሁ ከኤሌክትሮላይሲስ ውጭ ናቸው። ምንም አይነት ኤሌክትሮላይሲስ ሪአክሽን ማካሄድ አይችሉም። ስለዚህ ሰልፌት ከዚህ ከፕሪፈረንሻል ዲስቻርጂንግ ውጭ ይሆናል ማለት ነው። ሶ አኖድ ላይ ምን ይሆናል ማለት ነው? 4 ሞል ኦፍ OH ማይነስ አዮን 4 ኤሌክትሮን ሉዝ ያደርግና ኦክሲጅን ጋዝ ፕላስ 2 ሞል ኦፍ ወተርን ፕላስ ዋት 4 ኤሌክትሮን ሉዝ ያደርጋል ማለት ነው። ካቶድ ላይ ደግሞ እንዴት ተለመደው 4 ሞል ኦፍ ሃይድሮጅን አተም ምን ያደርጋል ማለት ማን አዮን 4 ኤሌክትሮን ጌን አድርጎ ወደ 2 ሞል ኦፍ ሃይድሮጅን ጋዝነት ይቀየራል ማለት ነው። ስለዚህ አኖድ ላይ ይሄ ሪአክሽን ካቶድ ላይ ይሄ ሪአክሽን ተመረተላችሁ። አኖድ ላይ ደግሞ አሁን ያስቀመጥኩላችሁ ይሄንን ፕሮዲዩስ ማድረግ ቻልን ማለት ነው። ዳይሉት ሰልፈሪክ አሲድ ኮንቴንስ ወተር
አሁን ዳይሉት ሰልፈሪክ አሲድ ብለን የምንጠራው ውሃ ይዟል አይደለ? ስለዚህ the ion present in this mixture are hydrogen plus OH minus ion and what ሰልፌት አዮን ናቸው ማለት ነው። አሁን የነገርኳችሁ ሶስቱ አዮኖች ብቻ ናቸው የሚኖሩት። ሃይድሮጅን ፕላስ እና OH ማይነስ ከውሃ የመጡ ናቸው። ሰልፌት ደግሞ ከሰልፈሪክ አሲድ የመጣ ነው። ሃይድሮጅን ፕላስ አዮን ከሰልፈሪክ አሲድም የመጣ ነው ማለት ነው። ምክንያቱም ውሃ ራሱ ስፕሊት ሲሆን ሃይድሮጅን እና OH ማይነስ አለው። ሲደመር አሲዱ ደግሞ ሲጨምሩበት ሃይድሮጅን ፕላስ አዮን ነው አሁንም የሚኖራችሁ ማለት ነው። when a potential difference is applied across the two electrode ወደ እነዚህ ሁለቱ ኤሌክትሮድ እዚህ ሶሉሽናችሁ ይሄ ሰልፈሪክ አሲድ ቢሆን አሲዩም ይሄ ሶሉሽን ምን ቢሆን ማለት ነው ሰልፈሪክ አሲድ ቢሆን እዚህ ላይ ኤክስተርናል ባትሪ ወይንም ፖቴንሻል ዲፈረንስ አፕላይድ ብናደርግ ወደ ሁለቱ ኤሌክትሮድ ወደ አኖድ እና ወደ ካቶድ ሃይድሮጅን ፕላስ አዮን ወደ ካቶድ ሙቭ ያደርጋል። አትራክትር ቱ ዋት ካቶድ ነው የሚለን and the two negative ion OH minus እና ሰልፌት ደግሞ ወደ ማን ይመጣሉ ማለት ነው ወደ አኖድ ሙቭ ያደርጋሉ ማለት ነው። ከዛስ ፕሪፈረንሻሊ ዲስቻርጅ የሚደረገው አኖድ ላይ OH minus ነው ብያቸዋለሁ። ካቶድ ላይ ግን ያለን አዮን ፖዚቲቭ አዮን ሃይድሮጅን ብቻ ስለሆነ ራሱ ምን ይሆናል ማለት ነው ሬዲዩስድ ይሆናል ማለት ነው። At the cathode, hydrogen ion discharge and at the anode, hydroxide ion are preferential discharge because the hydroxide ion is below the sulfate ion in the electrochemical series. በኤሌክትሮኬሚካል ሲሪስ መሰረት hydroxide ion easy to oxidized than what? sulfate ion. sulfate ion oxidation ከሚያካሂድ hydroxide ion oxidation ቢያካሂድ ቀላል እንደሆነ አይተናል በባለፈው ኤሌክትሮኬሚካል ሲሪስ ላይ። ስለዚህ አሁን ላለመርሳት አኖድ ላይ ማን ዲስቻርጅ ሆና ማለት ነው 4 ሞል ኦፍ OH ማይነስ አዮን ወደ ኦክሲጅን ጋዝ እና 2 ሞል ኦፍ ወተር ሞለኪልን 4 ኤሌክትሮንን ሉዝ በማድረግ ይህን አይነት ሰብስታንስ ፎርም ማድረግ ይችላል። ካቶድ ላይ ስትመጡ ደግሞ 4 ሞል ኦፍ ሃይድሮጅን ፕላስ አዮን ባይ ዘ ወይ 4 ሞል ያልኩበት 4 ኤሌክትሮንን ጌን እንዲያደርግልን ነው። ሁለቱ ኢኳል መሆን ስላለባቸው 2 ሞል ኦፍ ሃይድሮጅን ጋዝን እንደዚህ ፕሮዲዩስ ማድረግ ይችላል ማለት ነው። ባላንስር መሆን አለበት ሪአክሽኑ። ኦቨር ኦሉ ምን ይሆናል ማለት ነው ስታስቀምጡት 4 ሞል ኦፍ OH ማይነስ አዮን ፕላስ 4 ሞል ኦፍ ሃይድሮጅን ፕላስ አዮን ፕላስ 4 ኤሌክትሮን ጊቭ አስ ኦክሲጅን ፕላስ 2 ሞል ኦፍ ዋተር ፕላስ ዋት 2 ሞል ኦፍ ሃይድሮጅን ፋይናሊ ፕላስ 4 ሞል ኦፍ ኤሌክትሮን ነው። ሶ እነዚህ 4 ኤሌክትሮን በዚህኛው 4 ኤሌክትሮን ካንስል ይሆንና ሪሜኑ ምን ይሆናል ማለት ነው ኦቨርኦል ሪአክሽን መሆን ይችላል ማለት ነው። ስለዚህ ተማሪዎች ኦቨርኦል ሪአክሽኑ 4 ሞል ኦፍ OH ማይነስ ፕላስ 4 ሞል ኦፍ ሃይድሮጅን ፕላስ አዮን ጊቭ አስ ዋት 1 ሞል ኦፍ ኦክሲጅን ፕላስ 2 ሞል ኦፍ ሃይድሮጅን ጋዝ ፕላስ 2 ሞል ኦፍ ወተር ይሆናል ማለት ነው። እዚች ላይ በደንብ ማየት ያለብን 4 ሞል ኦፍ OH ማይነስ እና 4 ሞል ኦፍ ሃይድሮጅን ፕላስ አዮን ሁለቱ ባንድ ሪአክት ሲያደርጉ 4 ሞል ኦፍ ወተርን ይፈጥሩልናል። ከዛስ ኦክሲጅን ጋዝ ፕላስ 2 ሞል ኦፍ ሃይድሮጅን ፕላስ 2 ሞል ኦፍ ወተር ይሆናል ማለት ነው። እና እዚህ ላይ ደግሞ እነዚህ ሁለት ውሃ ከነዚህ ከአራት ውሃ ጋር ሲቀንሷቸው ምን ይኖራቸው ማለት ነው 2 ሞል ኦፍ ወተር ጊቫስ 1 ሞል ኦፍ ኦክሲጅን ፕላስ 2 ሞል ኦፍ ሃይድሮጅን ኔት ሪአክሽኑ ወይም ኦቨርኦል ሪአክሽኑ መሆን ይችላል ማለት ነው። እንግዲህ ተማሪዎች አሁን እንደነገርኳችሁ ዘ ኤሌክትሮድ ሪአክሽን የሚሆነው ዳይሉት ሰልፈሪክ አሲድ ኤሌክትሮላይዝ ሲያካሂድ አኖድ ላይ 4 ሞል ኦፍ ሃይድሮክሳይድ አዮን 4 ኤሌክትሮንን ሉዝ አድርጎ 2 ሞል ኦፍ ወተር ሞለኪልን እና ኦክሲጅን ጋዝን አኖድ ላይ ያመርታ ማለት ነው። ከዛ ደግሞ ካቶድ ላይ እንደነገርኳችሁ ሃይድሮጅን ጋዝ ይመረታል። ስለዚህ ካቶድ ላይ ደግሞ 4 ሞል ኦፍ ሃይድሮጅን አዮን 4 ኤሌክትሮን ጌን ካደረገ በኋላ 2 ሞል ኦፍ ሃይድሮጅን ጋዝን ፕሮዲዩስ ማድረግ ይችላል ማለት ነው። እዚች ላይ ካቶድ የምትላችሁ ይሄን ባትሪ ስትመለከቱ ጋልቫኒክ ሴል ስለሆነ ነው። ጋልቫኒክ ሴል የኤሌክትሮላይት ሴል ተቃራኒ ነው። ራሱን ችሎ ይሄ ባትሪው ብቻውን ማለት ነው ቮልቲክ ሴል ይባላል እና በውስጡ የሚካሄደው ሪአክሽን ጋልቫኒክ ሴል ሪአክሽን እስከሆነ ድረስ በጋልቫኒክ ሴል ጊዜ ፖዚቲቭ ተርሚናሉ ካቶድ ይባላል፣ ኔጌቲቭ ተርሚናሉ ደግሞ አኖድ ይባላል። ነገር ግን በኤሌክትሮላይት ሴል ጊዜ ኔጌቲቭ ካቶድ ይባላል፣ ፖዚቲቭ አኖድ ብለን ነው የምንጠራው። ስለዚህ ይቺ እንዳታምታታችሁ ይሄ ራሱን ችሎ ጋልቫኒክ ሴል ስለሆነ ነው። ስለዚህ ኦቨርኦል ሪአክሽኑ ምን ይለናል 2 ሞል ኦፍ ዋተር ጊቭስ 2 ሞል ኦፍ ሃይድሮጅን ፕላስ 2 ሞል ኦፍ ኦክሲጅን ነው የሚሆነው። ለምን እንደዚህ ከሆነ 4 በደንብ ይልኝ 4 OH ማይነስ ፕላስ 4 ሃይድሮጅን ፕላስ አዮን እነዚህ ሁለቱ ሲደምሯቸው 4 ሞል ኦፍ ዋተርን መፍጠር ይችላሉ። ፕላስ ምን ማግኘት ይችላላችሁ 2 ሞል ኦፍ ሃይድሮጅን ጋዝ ፕላስ ምን ይኖራል ማለት ነው ኦክሲጅን ጋዝ ይኖረናል።
እና ፕላስ ምን አለ ማለት 2 ሞል ኦፍ ወተር ነበር ያለን። ስለዚህ እነዚህ ሁለቱ ውሃ ከዚህ ሁለቱ ውሃ ጋር ሲጣፋ ምን ይኖራቸው ማለት 2 ሞል ኦፍ ወተር ጊቭ አስ 2 ሞል ኦፍ ሃይድሮጅን ጋዝ ፕላስ ኦክሲጅንን ይሄን ፕሮዲዩስ ማድረግ ስለቻለ ነው። ኖት ዛት ዘ ኤሌክትሮላይሲስ ኦፍ ዳይሉት ሶዲየም ክሎራይድ ኤንድ ዳይሉት ሰልፈሪክ አሲድ ሶሉሽን ሪዛልት ኢን ዘ ዲኮምፖዚሽን ኦፍ ወተር ቱ ኦክሲጅን ኤንድ ዋት ሃይድሮጅን ጋዝ ማለት ነው። እዚህ ላይ በደንብ ማየት ያለብን ዳይሉት የሆነ ሶዲየም ክሎራይድ እና ዳይሉትድ የሆነ ሰልፈሪክ አሲድ ኤሌክትሮላይሲስ በሚያካሂድበት ጊዜ የሚሰጠን ምንድን ነው ማለት ነው 2 ሞል ኦፍ ወተር ጊቭ አስ ዋት 1 ሞል ኦፍ ኦክሲጅን ፕላስ 2 ሞል ኦፍ ሃይድሮጅንን ነው። ይህ ደግሞ ዲኮምፖዚሽን ኦፍ ወተርን ነው የሚያሳየን። የሁለቱ ላይ ካያችሁ ፕሮዳክታችን ይህ ነው የሚኖረው ማለት ነው። ፕሮዳክቱ ይህ ራሱ ስለሆነ ይህ ደግሞ የሚያሳየን ዲኮምፖዚሽን ኦፍ ወተር እንደሆነ ይታያል። ወተር ወደ ኦክሲጅን እና ወደ ሃይድሮጅን ጋዝ ዲኮምፖዝ እንደሆነ ያሳየናል ማለት ነው። ሌላው ተማሪዎች አሁን ላይ ደግሞ የምንመለከተው ስለ ኤሌክትሮላይሲስ ኦፍ ኮፐር ቱ ሰልፌት ዩዚንግ ኢነርት ኤሌክትሮድ ኤንድ አክቲቭ ኤሌክትሮድ የሚለውን ነገር ሁለቱ ነገሮችን እንመለከታለን። which ions are preferentially discharged at the cathode and anode if copper to sulfate solution is electrolyzed using platinum or inert electrode። አሁን ኢነርት ኤሌክትሮድ በምትጠቀሙበት ጊዜ ካቶድ ላይ እና አኖድ ላይ ምን አይነት አዮኖች ናቸው ዲስቻርጅድ የሚሆኑት? መቼ አኳይ ሶሉሽን ፎርም የሆነውን ኮፐር ሰልፌትን ኤሌክትሮላይሲስ እንዲያካሄድ በምንፈቅድበት ጊዜ ነው የሚለን። ስለዚህ እዚህ ላይ ኮፐር ሰልፌት በወተር ዲዞልቭ ስታደርጉት ምን አይነት አዮኖች ይኖራቸዋል? አንደኛ ኮፐር ፕላስ 2፣ ሌላው ደግሞ ሃይድሮጅን ፕላስ አዮን፣ ሰልፌት ማይነስ 2 እና ኦኤች ማይነስ አለን ማለት ነው። ስለዚህ አኖድ ላይ ማን ይመረጣል የሚለው ነገር እኔ አኖድ ፖዚቲቭ ተርሚናል እስከሆነ ድረስ ወደ አኖድ የሚመጡት አናዮኖች ናቸው። ሰልፌት ማይነስ 2 እና ኦኤች ማይነስ ነው። ካቶድ ላይ ደግሞ ወደዚህ ሙቭ ማድረግ የሚችለው ሃይድሮጅን ፕላስ አዮን እና ኮፐር ፕላስ 2 ነው ማለት ነው። ስለዚህ ሁልጊዜም አኖድ ላይ የምታዩት ሰልፌት አይመረጥም። ምክንያቱም ቅድም ነግሬያቸዋለሁ። የሚመረጠው ማን ነው? ኦኤች ማይነስ ነው። ፎር ኦኤች ማይነስን ሰሌክት ይደረጋል ማለት ነው። ይህ ፎር ኦኤች አዮን ወደ ኦክሲጅን ጋዝ እና ወደ 2 ሞል ኦፍ ወተር ፕላስ ዋት 4 ኤሌክትሮንን ምን ያደርጋል ማለት ነው? ሉዝ ያደርጋል። ይችን ነገር ፎርም ያደርጋል። ካቶድ ላይ ደግሞ አሁን ላይ የሚመረጠው ማን ይሆናል ማለት ነው? ከሃይድሮጅን በተሻለ ኮፐር ኢዚሊ ካቶድ ላይ ሬዱስድ ይሆናል። ስለዚህ ኮፐር ካቶድ ላይ ይመረጥና 2 ሞል ኦፍ ኮፐር ፕላስ 2 አፍተር ጌን 2 ኤሌክትሮን ኢት ፎርም ዋት 2 ሞል ኦፍ ኮፐር ሶሊድ ይሆናል ማለት ነው። አኖድ ላይ ኦክሲጅን እና ወተር ሞሌኪል ነው ፕሮዲስ የሚሆነው። ካቶድ ላይ ግን አሁን ሃይድሮጅን አይመረጥም። ከሃይድሮጅን የተሻለ በቀላሉ በኤሌክትሮኬሚካል ሲሪስ መሰረት ኢዚሊ ዲስቻርጅ የሚደረገው ኮፐር ፕላስ 2 ነው። ምክንያቱም የሃይድሮጅን ቮልቱ ሪዳክሽን ቮልቱ 0 ነው። የኮፐር 0.34 ቮልት ነው። ስለዚህ በቀላል የሚመረጠው ሞር ፖዚቲቭ የሆነው ሁልጊዜም ካቶድ ላይ ይመረጣል እና ኮፐር ካቶድ ላይ ይመረጣል። ይህ ኮፐር አመረትን። አኖድ ላይ ደግሞ ኦክሲጅን ይመረጣል። ምን ስትጠቀሙ? ፕላቲኒየም ኤሌክትሮድ አለም ደግሞ ኢነርት የሆነውን ፕላቲኒየምን ስትጠቀሙ ማለት ነው። ኤሌክትሮላይት ኮፐር ሰልፌት ዲሶሺየት ኢንቱ ኮፐር ፕላስ 2 ኤንድ ሰልፌት አዮንስ አሎንግ ዊዝ ሃይድሮጅን ፕላስ አዮን ኤንድ ኦኤች ማይነስ አዮን ኢን ዘ አኳይ ሶሉሽን። አሁን እንደነገርኳችሁ ኮፐር ሰልፌት ሶሉሽኑ ምን አይነት አዮኖችን ይዛ ማለት ነው? አንደኛ ኮፐር ፕላስ 2 ይኖራቸዋል። ሁለተኛ ሰልፌት ማይነስ 2 አላችሁ። ሌላው ሃይድሮጅን ፕላስ እና ኦኤች ማይነስ አለ ማለት ነው። ወደ አኖድ እና ካቶድ ምን አይነት ሪያክሽን እንደሚካሄድ አሁን አሳይቻቸዋለሁ። ስለዚህ ኮፐር አዮን ኢዝ ፕሪፈረንሻሊ ዲስቻርጅ ቢኮዝ ኢት ሃዝ ዋት ኤ ሃየር ሪዳክሽን ፖቴንሻል ዛን ሃይድሮጅን። አሁን ካቶድ ላይ ተመረጠ ማለት ነው። ካቶድ ላይ ስትወስዱ ማንን መምረጥ እንችላለን ማለት ነው? ኮፐር ነው ማለት ነው። ስለዚህ ይሄ ኮፐር ፕላስ 2 ሁለት ኤሌክትሮን ጌን ካደረገ ኮፐር ሶሊድን ፎርም ማድረግ ቻለ ማለት ነው። አኖድ ላይ ደግሞ ማን ይመረጣል ማለት ኦኤች ማይነስ ነው። አኖድ ላይ ማን ተመረጠ? 4 ሞል ኦፍ ኦኤች ማይነስ ጊቫስ ዋት ኦክሲጅን ጋዝ ፕላስ 2 ሞል ኦፍ ወተር ሞሌኪል ፕላስ 4 ኤሌክትሮን ነው። ይሄን ባላንስር ማድረግ ትችላላችሁ። ይሄ 4 ኤሌክትሮን አድርጉት፣ ይሄን ባላንስ። እነዚህ አይነት ሪያክሽኖች ይካሄዳሉ። ስለዚህ አኖድ ሪያክሽን አሁን ኢነርት ኤሌክትሮድ ተጠቅማችሁ አኖድ ሪያክሽን ኮፐር ሜታልን እዚህ ላይ ኮፐር አዮን ኮፐር ሜታልን ፕሮዲዩስ አደረገልን። ካቶድ ሪያክሽን ደግሞ 4 ሞል ኦፍ ሃይድሮክሳይድ አዮን ምን አደረገ ማለት ነው?
2 ሞል ኦፍ ዋተር እና 1 ሞል ኦፍ ኦክሲጅን ፕላስ 4 ኤሌክትሮን ሉዝ አደረገ። ኔት ሪያክሽናችን ምን ይሆናል ማለት ነው? የሁለቱ ድምር ካቶድ ፕላስ አኖድ ስታደርጉ ምን ማግኘት እንችላለን? 2 ሞል ኦፍ ኮፐር ፕላስ 2 ፕላስ ዋት 4 ሞል ኦፍ ኦኤች ማይነስ ጊቫስ ምን ማድረግ እንችላለን? 2 ሞል ኦፍ ዋተር ሞለኪል ፕላስ 1 ሞል ኦፍ ኦክሲጅን ጋዝ ፕላስ ዋት 2 ሞል ኦፍ ኮፐር ሶሊድ ፕሮዲዩስ ይሆናል ማለት ነው። ሶ ይሄ ኔት ሪያክሽን ነው ማለት ነው። ስለዚህ አሁን እንደነገርኳችሁ ኦቨርኦል ሪያክሽኑ 2 ሞል ኦፍ ኮፐር አዮን ፕላስ 4 ሞል ኦፍ ሃይድሮክሳይድ አዮን ጊቫስ 2 ሞል ኦፍ ኮፐር ሜታል ፕላስ ዋተር ሞለኪል ፕላስ ኦክሲጅን ጋዝ ነው። ይሄ ኔት ሪያክሽን ተብሎ ይጠራል። Hence, copper at the cathode and oxygen at the anodes are produced by electrolysis of aqueous solution of copper sulfate with inert electrode like platinum and what? graphite እነዚህን አይነት ኤሌክትሮዶች ከተጠቀማችሁ ኢነርት ኤሌክትሮድ ተጠቅማችኋል ማለት ነው። ሶ ኔቸር ኦፍ ኤሌክትሮድ ፕሪፈረንሻል ዲስቻርጂንግን አፌክት ስለሚያደርግ ፕላቲኒየም እና ግራፋይት ተጠቅመን አኖድ ላይ ምን ተመረተ ካቶድ ላይ ምን ተመረተ የሚለውን ነገር አሁን ላይ ተመልክተናል ማለት ነው። ዋት አባውት አክቲቭ ኤሌክትሮድ ብንጠቀምስ አኖድ ላይ ምን ይመረታል፣ ካቶድ ላይስ ምን አይነት ፕሮዳክት ሊኖረን ይችላል የሚለውን ነገር አሁን አብረን እንይ። እዚህ ላይ ተማሪዎች በደንብ ማየት ያለብን ምንም እንኳ ኮፐር አዮን ካቶድ ላይ ወደ ኮፐር ሜታልነት ቢቀየርም በደንብ አዮኖቻችን ምንም ነበሩ? ኮፐር ፕላስ 2 ኦኤች ማይነስ ሃይድሮጅን ፕላስ እንዲሁም ሰልፌት ማይነስ 2 ነበሩ። አሁን ካቶድ ላይ ማን ተመረተ ማለት ነው? ካቶድ ላይ ኮፐር አዮን መርጠ ነው ኮፐር ሜታልን አመረተ። አኖድ ላይ ደግሞ ማንን መረጥን ማለት ነው? 4 ሞል ኦፍ ኦኤች ማይነስን ተጠቅመን ኦክሲጅን እና 2 ሞል ኦፍ ዋተር ተመረተ። እዚህ ላይ በደንብ ማየት ያለብን ምንድነው ማለት ነው? እዚህ ላይ ካሉን አዮኖች መካከል በደንብ እዚህ ላይ አስተውሉ። ኮፐር ካቶድ ላይ ዲስቻርጅ ሆነ፣ እንዲሁም ደግሞ ኦኤች አዮን አኖድ ላይ መሆኑ ማለት ነው ዲስቻርጅ ሆነ። ይሄው አኖድ እና ካቶድን አሳዩዋቸው። ሪሜኑ ሶሉሽን ምን ይቀራቸው ማለት ነው? ሃይድሮጅን ፕላስ አዮን እና ሰልፌት ማይነስ አዮን ናቸው። ሁለቱ ደግሞ ይጣመራሉ። ምን ያደርጋሉ ማለት ነው? ሰልፌት ፕላስ ሃይድሮጅን ፕላስ አዮን እዚህ ላይ ይልኝ ሃይድሮጅን ፕላስ አዮን ፕላስ SO4 ማይነስ 2 ሰልፈሪክ አሲድን ፕሮዲዩስ ያደርጋሉ ማለት ነው። ዳይሉት የሆነ ኮፐር ሰልፌት ኤሌክትሮላይሲስ በሚያካሄድበት ጊዜ ሪሜን ሶሉሽናችሁ ምን ይሆናል ማለት ነው? አሲዲክ ሶሉሽን ይሆናል ማለት ነው። አሲዲክ ሶሉሽን። ነገር ግን ሶዲየም ክሎራይድ ኮንሰንትሬትድ በሆነበት ሰዓት ክሎሪን አኖድ ላይ ሲመረት ሶዲየም ደግሞ ሃይድሮጅን ደግሞ ካቶድ ላይ ሲመረት ሶዲየም ፕላስ እና ኦኤች አዮን ቀርቶ ቤዚክ ሆኖ ነበር። ይሄ ደግሞ አሲዲክ ይሆናል ማለት ነው። Activity 2.6 form a group and discuss each of the following question. After the discussion, share your idea with the rest of the class ነው የሚለን። እነዚህን ጥያቄዎችን አሁን አብረን እንመለከታለን። ካየናችሁ በኋላ ደግሞ ለጓደኞቻችሁ ሼር ማድረግ ትችላላችሁ። የምታውቁትን ኢንፎርሜሽን ለጓደኞቻችሁ መናገር ትችላላችሁ ክላስ ውስጥ። እንግዲህ የመጀመሪያው አክቲቪቲ ጥያቄ are the copper electrode reactive or inert in the electrolysis of copper sulfate? እዚህ በደንብ የምንመለከተው ሶሉሽናችን ኮፐር ሰልፌት ቢሆን እዚህ ላይ የተቀመጠው ሶሉሽን ኮፐር ሰልፌት ቢሆንና የተጠቀምናቸው ሁለቱም ኤሌክትሮዶች ኮፐር ሜታል ቢሆኑ ይሄንኛውም ኤሌክትሮድ ኮፐር ሜታል ቢሆን እነዚህ ሁለት ኤሌክትሮዶች ከኮፐር ሜታል የተሰሩት ኤሌክትሮዶች አክቲቭ ናቸው ወይንስ ኢነርት ነው የሚላል። እንግዲህ መልሳቸው አክቲቭ ናቸው። ምክንያቱ ለምን እንደሆነ እነግራቸዋለሁ። አክቲቭ ኤሌክትሮዶች ናቸው። ኢነርት የሚባሉት ሁለቱ ብቻ ናቸው እዚህ ላይ የሚታወቁት ፕላቲኒየም ኤንድ ግራፋይት ናቸው ኢነርት ተብለው የሚጠሩት። ፕላቲኒየም ኤንድ ግራፋይት ናቸው። ከነሱ ውጭ ያሉት አክቲቭ ኤሌክትሮዶች ናቸውና እነዚህ አክቲቭ ኤሌክትሮዶች ደግሞ ቶታሊ እንደነ ኮፐር አይነት እንደነ ዚንክ አይነት ኤሌክትሮዶች አክቲቭ ኤሌክትሮዶች ናቸው። አክቲቭ የተባሉበት ምክንያት ኤሌክትሮላይሲስ ሪአክሽኑ ሲካሄድ እነዚህ ሶሊድ የሆኑት ኤሌክትሮዶች ራሳቸውን ወደ ሪአክሽን ውስጥ ያስገባሉ። በተለይ አኖዱ ኦክሲዴሽን ያካሄድና ወደ ሶሉሽኑ ይገባ ማለት ነው። ሜታሉ ይሄ ኮፐር ሜታሉ ራሱ ሪአክሽን ያካሄድባቸው ማለት ነው። አክቲቭ ኤሌክትሮዶች ናቸው ምኖቹ ኮፐር ኤሌክትሮዶቹ ማለት ነው። ሌላው write the reaction occurring at the anode and at the cathode during the electrolysis of copper sulfate solution using copper electrode ነው የሚላል። እዚህ ላይ እንዴት አድርገን መስራት እንችላለን? ሲጀመር እንግዲህ አሁን የተቀየረው ኤሌክትሮዱ ነው።
መጀመሪያ ላይ ኢነርት ኤሌክትሮድ ነበር የተጠቀምነው እንደነ ፕላቲኒየም አለም ደግሞ እንደ ግራፋይት አይነት ኤሌክትሮድ ስትጠቀሙ ኢነርት ተጠቅማችሁ ነበር ማለት ነው። አሁን ደግሞ አክቲቭ ስትጠቀሙ አኖድ ላይ ምን አይነት ሪያክሽን ይካሄዳል፣ ካቶድ ላይስ ምን አይነት ሪያክሽን ይካሄዳል ነው የሚለን። ላሳያችሁ፣ በጣም ቀላል ነው። ምን አለ በመጀመሪያ ሶሉሽናችን ኮፐር ፕላስ 2 ሰልፌት ማይነስ 2 እንዲሁም ሃይድሮጅን ፕላስ እና ኦኤች ማይነስ ይዟ ማለት ነው። ፕላስ እዚህ የተጠቀምነውን ኤሌክትሮድ በደንብ አስተውሉ። ስለዚህ አሁን ኤሌክትሮዳችን ደግሞ ራሱ እዚህ ላይ ያሉት ስትሪፕ ኦፍ ሜታሎቹ ኮፐር ናቸው። ሁለቱም ምንድናቸው ማለት ነው? ይህም ኮፐር ነው፣ ይሄኛውም ምን ቢሆን ማለት ነው? ኮፐር ቢሆን ማለት ነው። ስለዚህ አኖድ ላይ ምን አይነት ሪያክሽን ይካሄዳል የሚሆን ነገር እንገራቸው። አኖድ ላይ ኮፐር ሜታሉ ራሱ በዚህ ፖቴንሻል ምክንያት ወይም በዚህ ቮልት ምክንያት ኦክሲዴሽን ያካሄድባቸዋል። ወደ ኮፐር ፕላስቱና ሁለት ኤሌክትሮን ሉዝ ያደርጋል ራሱ አኖዱ ይሄ ሜታሉ ውስጥ ሶሉሽን ውስጥ ያለው ማለት ነው። ስለዚህ እሱ ራሱ ሪያክሽን ውስጥ ይገባ ማለት ነው። ካቶድ ላይ ደግሞ ሶሉሽን ፎርም ያለው የነዚህን አዮን የያዘ ማለት ነው። ይሄንን አዮን የያዘ ፊገሩ ላይ ተመልከቱ። ሶሉሽናችን ምን ቢሆን ማለት ምን አዮን ይዟል? ኮፐር ፕላስቱ ይዟል፣ እነ ሰልፌትን ይዟል፣ እንዲሁም ሃይድሮክሳይድ አዮን ይዟል ማለት ነው። ካቶድ ላይ ራሱ ኮፐር ፕላስቱ ደግሞ ሁለት ኤሌክትሮንን ጌን አድርጎ ምን ያመርትባቸው ማለት ነው? ኮፐር ሜታልን ያመርታል። አሁን እዚህ ላይ ኦክሲዴሽን አካሄድባቸው አኖድ ላይ። ካቶድ ላይ ደግሞ ሶሉሽን ውስጥ ያለው ኮፐር ፕላስቱ ሪዳክሽን አካሄደ ማለት ነው። ስለዚህ ኔት ሪያክሽን ውስጥ ማስቀመጥ ኢትስ ዲፊካልት። ለምን ይጣፋል? እንዳለ ነው የሚጣፋውና እዩት። ይሄን ሁለቱን እንደምሩት ኮፐር ፕላስ ኮፐር ፕላስ 2 ሁለት ኤሌክትሮን ጌን አድርጎ ማለት ነው ጊቫስ ዋት ኮፐር ፕላስ 2 ፕላስ ኮፐር ሆነባችሁ። አሁን ተረበሸ ማለት ነው። እዚህ ላይ ኮፐር ሜታል በቃ ምንም እዚህ ኮፐር ማለት ነው። አኖድ ላይ ምን ይካሄድባቸዋል? ኦክሲዴሽን ያካሄዳል ማንኛው ራሱ ኤሌክትሮዱ። ካቶድ ላይ ግን የነበረው ኮፐር ፕላስቱ ኤሌክትሮን ጌን ያደርግና ኮፐር ሶሊድን ፎርም ያደርጋል። እዚህ በደንብ መረዳት ያለባችሁ አክቲቭ ኤሌክትሮድ ስትጠቀሙ ፕሪፈረንሻሊ ዲስቻርጅ መደረግ ያለበት ሰብስታንስ ዲስቻርጅ እንዳይደረግ አድርጎታል በቀላሉ ማለት ነው። ስለዚህ አክቲቭ ኤሌክትሮድ ስትጠቀሙ አኖድ ላይ የተጠቀማችሁት ኤሌክትሮድ ራሱ ኦክሲዴሽን ያካሄደ ወይም ዲሶሺየትድ ኢንቱ ዋት ሶሉሽን ነው፣ ወደ ሶሉሽን ፎርም ይቀየርባቸዋል ማለት ነው። ካቶድ ላይ ግን የተለመደው ሜታል ምን ያደርጋ ማለት ነው? ሬዱስድ ይሆና ማለት ነው። አኖዱ ነው የሚረበሸው ምን ስትጠቀሙ ማለት ነው? አክቲቭ ኤሌክትሮድ ስትጠቀሙ አኖድ ላይ ኦክሲዴሽን ስለሚካሄድ ራሱ ኤሌክትሮዱ ኦክሲዴሽን ያካሄዳል ማለት ነው። ስለዚህ በዚህ አይነት መንገድ ማየት ትችላላችሁ። ሶስተኛው የአክቲቪቲ ጥያቄ ምንድነው የሚለን? ዋት ኢዝ ዘ ኔት ሪዛልትስ ኦፍ ዘ ኤሌክትሮላይስ ኦፍ ኮፐር ሰልፌት ሶሉሽን ዩዚንግ ኮፐር ኤሌክትሮድ ነው የሚለን። አሁን ላይ እንደጻፍኩላችሁ አኖድ ላይ ምንድነው የሚካሄደው? ራሱ ኤሌክትሮዱ ኮፐር ሶሊዱ ወደ ኮፐር ፕላስ 2 እና ሁለት ኤሌክትሮንን ለውስጥ ያደርጋል። ካቶድ ላይ ደግሞ የሚካሄደው ሪያክሽን ምን አይነት ነው ማለት ነው? ራሱ ኮፐር ፕላስ 2 ሁለት ኤሌክትሮንን ጌን ያደርግና ኮፐር ሶሊድን ፎርም ያደርጋል ማለት ነው። ኔት ሪያክሽናችሁ ምንድነው ማለት ነው? ይጣፋል። ኮፐር ሶሊድ ፕላስ ኮፐር ፕላስ 2 ጊቫስ ብላችሁ ምን ታገኛላችሁ? ኮፐር ሶሊድ ፕላስ ኮፐር ፕላስ 2 አሁን ደስ የሚሆነ ሪያክታንትና ፕሮዳክቱ ጋር አንድ አይነት ነገር ነው የሚሆነው ማለት ነው። እና ኔታችሁ አለ ማለት አንችልም፣ ዜሮ ነው የሚሆንባችሁ። በቃ በዜሮ ነው የሚያባዛባችሁ ራሱ አክቲቭ ኤሌክትሮዱ አኖዱ ምን ስላካሄደ ኦክሲዴሽን ስላካሄደባችሁ። ስለዚህ ኔት ሪያክሽኑን እንደዚህ ማየት እንችላለን። ኔት ሪያክሽናችን የኮፐር ሶሊዱ በዚህ ኮፐር ሶሊድ ይጣፋል። ኮፐር ፕላስቱ በኮፐር ፕላስቱ ምን አላችሁ? ፕሮዳክት ምንም። ስለዚህ ተማሪዎች ከአክቲቪቲው ባሻገር አሁን እንመልከት መጽሐፋችሁ ላይ ስለ ኤሌክትሮላይስ ኦፍ ኮፐር ቱ ሰልፌት ሶሉሽን ዩዚንግ ኮፐር ኤሌክትሮድ ወይም አክቲቭ የሆነ ኮፐር ኤሌክትሮድ ተጠቅመን እንዴት ነው ኮፐር ሰልፌት አኖድ ላይ እና ካቶድ ላይ ምን አይነት ሪያክሽን ያካሄዳል የሚሆን ነገር እንይ። በመጀመሪያ the use of copper electrode illustrates how copper is refined industrially, replacing the inert electrode with clean copper plates produce a different anode reaction። አሁን ላይ እንግዲህ ኢነርት የሆነውን ኤሌክትሮድ ፕላቲኒየምን እና ግራፋይትን በኮፐር ቀይረን ወይም አክቲቭ በሆነ በኮፐር ኤሌክትሮን ቀይረን ብንጠቀም አኖድ ላይ እና ካቶድ ላይ የሚመረተው ፕሮዳክት የተለያየ ሊሆን ይችላል። ካቶድ ላይ ለውጥ አይኖረውም፣ ግን አኖድ ላይ ራሱ ኮፐር ኤሌክትሮዱ ኦክሲዴሽን እንደሚያካሄድ አይተናል። ስለዚህ አት ዘ አኖድ ኖ ኦክሲጅን ኢዝ ፕሮዱስ፣ አኖድ ላይ ኦክሲጅን አይመረትም። መጀመሪያ ላይ ካያችሁት በኢነርት ኤሌክትሮድ ዲስቻርጂንግ በሚካሄድበት ጊዜ
አኖር ላይ ኦክሲጅን ነበር የተመረተው። አሁን ግን አኖር ላይ የሚካሄደው ሪያክሽን ምንድነው? ራሱ ኮፐር ሜታሉ ኦክሲዴሽን ነው ያካሄደው እንዳያችሁት ማለት ነው። ራዘር ደ ኮፐር አኖድ ዲዞልቭ ራሱ ኮፐር ሜታሉ ምን ይሆናል ማለት ነው? ዲዞልቭ ይሆናል ከኮፐር ሶሊድነት ሉክ ከኮፐር ምን ሶሊድነት ወደ ኮፐር ፕላስቱነት ይቀየርባቸዋል ማለት ነው። ይህ አኖር ላይ የሚካሄድ ሪያክሽን ነው። ኦክሲጅን ግን አይመረትም ማለት ነው። on the other sides of the half reaction a deposition of copper from form what on the cathode ስለዚህ ካቶድ ላይ ደግሞ ኮፐር ፕላስቱ ኤሌክትሮን ጌን ያደርግና ኮፐር ሜታል ካቶድ ላይ ዲፖዚትድ ይሆን ነበር ማለት ነው። ሶ the half cell reactionን አሁን እንደምንመለከተው አኖር ላይ ኮፐር ኦክሲዴሽን ያካሂዳል። ይህን ሪያክሽን ያካሂድባቸዋል አኖር ላይ እንዳሳየዋችሁ። ካቶድ ላይ ደግሞ ኮፐር ፕላስቱ ሁለት ኤሌክትሮን ጌን አድርጎ ኮፐር ሶሊድ ይመረታል ማለት ነው ካቶድ ላይ። Finally, during this electrolysis, the mass gained of copper at the cathode is equal to the mass lost at the anode. ስለዚህ አኖድ ላይ ኮፐር ሜታሉ ወደ አዮንነት የተቀየረበት መጠንና ካቶድ ላይ ደግሞ ኮፐር አዮኑ ወደ ኮፐር ሜታልነት የተቀየረው ማሱ እንዴት ነው ማለት ነው? ኢኳል ናቸው። ይህ ማለት ኮፐር ሶሊዱ ወደ ኮፐር ፕላስቱ እነት የተቀየረበት አኖድ ላይ ነው አይደለ? አኖድ ላይ እንዲሁም ደግሞ ኮፐር ፕላስቱ ደግሞ ወደ ምን የተቀየረበት ወደ ኮፐር ሶሊድነት የተቀየረበት የሁለቱ ማስ ኢኳል ነው ማለት ነው። ስለዚህ ኔት ማስ ዲፖዚት የሆነ ካቶድ ላይ ወይንም አኖድ ላይ ያለው የሁለቱ ኢኳል እስከሆነ ድረስ ፕሮዳክት የላቸውም ማለት ነው። ተጣፍቷል ማለት ነው። አንደኛው ላይ ኦክሲዳይዝ ሲያደርግ ያኛው ሪዱስድ አድርጎባቸዋልና ማሱ ምን አደረገ ማለት ነው? ተጣፋ። አዲስ ሰብስታንስ ዲፖዚሽን የላቸውም ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። በቀጣይ የትምህርት ቪዲዮአችን ስለ አፕሊኬሽን ኦፍ ኤሌክትሮላይሲስ እንመለከታለን ማለት ነው።